ሌሊቱን ሙሉ ቁርአን እየቀራው አድሬ ጠዋት ተስፋ የሌለኝ ሰው አሁን ተኝቼ በሰላም ህልሜ ኢየሱስ ድሮ በህልሜ ይቅርታ ጠይቃቸዋለሁ ስላልኩ ግን በህልሜ ሴት አገባለሁ። ይህንን አለባበስ አንተ በመጠቀም ትችት አይደርስም? ይህንንም ቆብ እስካሁን ድረስ ማድረግ አግባብ ነው? ልብስ አይደለም ያወለኩት፣ ልብስ አይደለም ያወለኩት፣ ሃይማኖቱን ነው ያወለኩት። አልመሲህ ኢሳ ለኔ ጣፋጭ ነው፣ እረፍቴ ነው፣ አሳርፎኛል። መቼ ነው እስልምና ነው የጀመረው? በ612 ነው። ከዛ በፊት እስልምና ነበር? በታሪክም በጽሁፍም የለም። የሙሐመድ አባት ራሱ እስላም አልነበረ። እኛ አሁን ቀጥተኛ መንገድ ምረን አንልም፣ ተመርተናል። ኢየሱስ መንገዳችን ነው፣ አልመሲህ መንገዳችን ነው፣ ህይወታችን ነው፣ ብርሃናችን ነው። አለቀ። ኢየሱስ ክርስቶስ በመስቀል ላይ መሞቱ ደሙን ማፍሰሱ የክርስትና መሰረታዊ ትምህርት ነው። ሰው ወደ እግዚአብሔር የሚቀርበው በክርስቶስ ደም በኩል ነው። ኢየሱስ ክርስቶስ አልተሰቀለም ከተባለ ትልቅ የክርስትናን ትምህርት ያፈርሳል። 4 ነገሮችን ይክዳሉ ሙስሊሞች፣ ይጠላሉ፣ በህይወታቸው በጣም ይጠላሉ። ላኢላሃ ኢለላህ ሙሐመድ ረሱሉላህ፣ ኢቃሙ ሰላት፣ ኢታኡ ዘካት፣ ሶሙ ረመዳን፣ ሐጅ በይትላህ። ማን ነው ሐጅ የሄደ ከሙሐመድ በፊት? እስልምና እንደው ከሙሐመድ በፊት ጀመረ ብለን ስላሴ የሚለው በቁርአን ራሱ ማየት ያስፈልጋል። ቁርአን ግን በሱራ 10 ቁጥር 94 ላይ ምንድነው የሚለው መሰለህ? ያ ሙሐመድ ወዳንተ ካወራነው በመጠራጠር ውስጥ ብትሆን እነዛ ካንተ በፊት መጽሐፍትን የሚያነቡትን ጠይቅ። فإن كنت في شك مما أنزلنا إليك فاسأل الذين قرأوا الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። እኛን ነው መጠየቅ ያለባችሁ። ስላሴን እኛን ነው የምንተረጉመው። 3ቱን ስቴፖቹን ጨርሷል ኢሳ። ኢቭን በቁርአን ሌላውን አትጨምሩበት ወገኖቼ። በጣም የሚያከብራችሁ ህመማችሁን አውቃለሁ። እናንተ አሁን የሚያማችሁ እኔን አሞኛል አውቃለሁ። መጽሐፍ ቅዱስ ሲያነብ ነበርኩኝ። እዛ በነበርኩ ጊዜ ለማጣማም ነው መጽሐፋችሁ እንዲህ ይላል ለማለት ነው የሚያነበው። እኔ ጌታን አገኘው ቁጭ ብዬ ዳንነት አልተማርኩም አንድም ቀን። ጌታ በራልኝ፣ ወጣው። የዳንነት ትምህርት፣ የክትትል ትምህርት፣ የአገልግሎት ትምህርት ና እኔ ወጣው እስከዛሬ አልተመለስኩም። እንዲህ ሲላቸው ደግሞ አንዳንድ ሰዎች እንዴት ነው ታዲያ ካልተማረ እንዴት ማስተማር ይችላል ሊሉ ይችላሉ። እኔ ጊዜን አልጨረስኩም ነው፣ ወቅታዊ ነው። የወቅቱ ጉዳይ ነው የሚወስነው። የወጣውበት በኮልታፋ አንደበቴ ጌታ ሲጠቀመኝ ነበር። እኔ በዛው ነው የወጣሁት። ለጠማማነት ደግሞ ሲያነብ የነበረው ለመልካም ሆነልኝ መጽሐፍ ቅዱስ። ያ ነው የሆነልኝ። ያም ሆነ ምንም ታዲያ መሀይም ነህ ምንም አታውቅም ምን እንዳትሉኝ መጽሐፍ ቅዱስ ተምራለሁ። ጌታ ይባረክ። አጥንቻለሁ። ዲፕሎማም 1ኛ ዲግሪም በተለያየ ሰርቲፊኬቶች ማስተርስ አለኝ። ጌታ ረድቶኝ ማለት ነው። ቁጭ አላልኩም፣ ቆፍራለሁ። ምክንያቱም የሚጠይቁን ከኋላ የሚመጡብኝ ጥያቄ ስለሚያውቅ ቶሎ ቆፍራለሁ ከፊት ለፊት ለመሄድ ማለት ነው። እኔ ወጣው ማለቴ ነው። እሱ በዛ ይስተካከልልኝ። እንደሱ ሲመጣው ግን አንድ መስመር ብቻ ነው ያገኘው፣ ያልተወሳሰበ። ሰው መንግስተ ሰማያት ወይም ጀነት ለመግባት አንድና አንድ ነው። ጀነት በውዱዕ አይደለም፣ ጀነት በፊድዓ ነው። ምን ማለት ነው ልትሉ ትችላላችሁ። ጀነት ውሃው ታጥቤ ሰላት ስለሰገድኩ ሳይሆን በደሙ ነው ማለት ነው። ፊድዓ ማለት ክርስቶስ መስዋዕት በሆነልኝ ነው። ጳውሎስ ለሮሜ ቤተክርስቲያን እንዳለው 10 እና 9 እና 10 ስናነብ ሮሜ 10 ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ሸሃዳ ትገባለህ፣ ወይ ሚንስ ትመሰክራለህ። ጌታዬ ነህ
ብለው ይመሰክራል። ሰይጣንን ክጃለሁ ዓለምን ክጃለሁ ሳይሆን ዓለምን የሚክደው ሸይጣንን የሚክደው የኢየሱስ ጌትነት በአንደበቱ መናገር ሲጀምር ነው። ገባው። ሁለተኛው የክርስቶስ ኢየሱስ ሞትና ትንሣኤ በአፌ መስክሬ ኢየሱስ ለእኔ እንደሞተልኝ አልመሲሁ ቀድ ማተ ሊን ለእኔ ሞቶልኛል። ወበዕደ ዛሊከ ረፋ ኢለል አርድ ተነስተዋል፣ በአብ ቀኝ አለ፣ ይመጣል፣ ይወስደኛል የሚለውን በአፌ መስክሬ በልቤ አምኜ ነው የምድነው። ሰይጣንን የሚክደው ዓለምን ስራው ምናምን የሚባለው የሚካደው ጌትነቱን መናገር ሲጀምር ነው። መጽሐፍ ቅዱስ ስታንዳርዱን ያስቀመጥልን እሱ ነው። ዓለምን ክጃለሁ ሰይጣንን ክጃለሁ እሱ ምንም ችግር የለው። ግን ዓለምን የሚካደው መቼ ነው? ጌትነቱን ስንናገር ነው። ሞትንና ትንሣኤን መናገር የመስቀሉ ስራ ሰውየው መናገር መቻል አለባት። ይሄንን ካልኩ አሁን ይሄንን አማንኩ፣ ከዛስ መልካም ስራ ጠበቅብኛል። ስለ ዳንኩ ነው የሚሰራው እንጂ ለመዳን አልሰራም። መዳን በአንድ መስመር ብቻ ነች፣ እንድንድንበት ብሎ በመጽሐፍ ቅዱሳችን በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ የተጻፈልን እንድንድንበት ከሰማይ በታች የተሰጠን ማንም አይደለም። ማርያምም አይደለችም፣ ሼከና ሁሴንም አይደለም፣ ሙሐመድም አይደለም፣ አባልቃስምም አይደለም፣ ጎርጊስም አይደለም። እንድንድንበት የተሰጠን መስመር አንድ ብቻ ነች። ያ መስመር መግባት ነው። መስመሩ ግን ጠባብ ነች። ማቴዎስ 7:13 ላይ እንደምናገር በጣም ጠባብ ነች፣ መራራ ነች። ብዙዎቹ የሚሰናከሉባት እጭ ክርስትና እንዲህ ከሆነ በቃ እንዴ ለምን በዚህ ስቃይ ይኖራለሁ የሚለው ብዙዎቹ ተሰናክሎ ወደ ኋላ የሚሄዱበት ግን ጣፋጭ ገብቶ ከኖርክ የኢየሱስ ክርስቶስ ጌትነትን ካገኘ አለቀ። ልጁ ያለው ሕይወት አለው፣ ማንም አያካትት። እግዚአብሔር አንድያ ልጁ ዋሂድ ኢብነሁ እስኪሰጥ ድረስ ዓለምን እንዲወዷል። ስለዚህ በእውነተኛው አላህ መወደድ ከተፈለገ በልጁ የተገለጠውን አላህን መወደድ ከተፈለገ ልጁን መከተል። እግዚአብሔርን ለማወቅ ልጁን ማወቅ ብቻ ነው። ብዙውን ጊዜ ሙስሊሞቹ የሚጠቅሱት ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻው የሆንክ አምላክ እውነተኛ የሆንክ አምላክ የላከውን ኢየሱስን ያውቁ ዘንድ ይህች በትክክል አንብቡት እናንተ የዘላለም ሕይወት የላከውን ኢየሱስን ያውቁ ብቻ የላከውን ኢየሱስን ብቻ ማንም ሳያካትት በቃ እሱን ካወቅ ምኑ ነው ከኋላ ሕይወት ጋር የምናነጻጽር? እኮ ሌሊቱን ሙሉ ቁርአን እየቀራው አድሬ ጠዋት ተስፋ የሌለኝ ሰው አሁን ተኝቼ በሰላም ህልሜ ኢየሱስ ድሮ በህልሜ ይቅርታ ጠይቃቸዋለሁ ስላልኩ ግን በህልሜ ሴት አገባለሁ። በህልሜ ኢየሱስ ቤታችን ከገባ በኋላ ተቋረጠ። ምንም አያተል ኩርሲ የሚባሉት አሉ። አመለ ጂኒ እንደ ወዳንተ እንዳይመጣብህ ምትቀራቸው እንትኖች አሉ እና የቁርአን አያዎች አሉ። አውዙ ቢላሂ ሚነሽ ሸይጣኒር ረጂም ያሲን ተቀራን ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ቁል አዑዙ ቢረቢን ናስ ማሊኪን ናስ ኢላሂን ናስ ተቀራለን እንቁላዎቹ የሚባሉ ቁርአኖች። ግን እንደዛም ሆነ ሸይጣን በአፍንጫህ ውስጥ ያድራል ስለሚባል ያ ፍልስፍናም አይምራችን ላይ ስላለ ጠዋት ተነስተን ሸይጣን ከአፍንጫችን ልናወጣ እንትላለና ያ በአፍንጫችን ውስጥ የሚያድረው ሸይጣን በዛን ጊዜ ከሴት ጋር ያገናኛል። ከሰይጣን ሴት ኢየሱስ መጣ፣ በእውነትም ነፃ አወጣን። ወንድሞችም ይህን ነፃ እንዲወጡ ፈልጋለሁ።
ምኑን ነው የምናነጻጽረው? እኔ እስላም በነበርኩ ጊዜ ጥያቄ ጠይቃለሁ። ሸፎቻችን እኔ ታላቆች በላይ እውቀት ያላቸው አርካን አልኢማን 6ቱ የእምነቱ መሰረቶች አሉ። 5ቱ የሃይማኖቱ መሰረት ሳይሆን 6ቱ የእምነቱ መሰረቶች አሉ። ከነሱ አንዱ 3ኛ ደረጃ ላይ ያለው በኪታቦቹ ማመን ይላል። ወኩቱቢሂ ይላል። ወኪታቢሂ ሳይሆን ወኩቱቢሂ፣ በኪታቦቹ ማመን። ኪታቦቹ እነ ተውራት፣ ዘቡር፣ ኢንጂል፣ ሱሁፍ አልአንቢያ እና ፉርቃን ነው። በእስልምና የነበረውን ነው የሚነግራ። ግን እኛ የቀራነው ቁርአን ነው እንጂ ተውራት አይደለም። እኛ ያነበብነው ዳዕዋ የምናደርገው ቁርአንና ሐዲስ ነው እንጂ ኢንጂል አይደለም፣ ዘቡርም አይደለም፣ ሱሁፍ አልአንቢያም አይደለም። ጠይቃለሁ። ተውራት የት ነው ያለው ብዬ ጠይቃለሁ። ተውራት ማለት የህግ መጽሐፍት 5ቱ ይሄ ፔንታቱክ ብለን የምንለው ማለት የህግ መጽሐፍት ከዘፍጥረት እስከ ዘዳግም ያለው መጽሐፍ። ዘቡር የመዝሙረ ዳዊት ነው 150 ምዕራፍ ያለው። ሱሁፍ አልአንቢያ 33 መጽሐፍ ነው። ከኢያሱ ጀምሮ እስከ ሚልኪያስ ያለው 33 መጽሐፍ ማለት ነው። የታሪክ መጽሐፍም ያካትታል። የነቢያት መጽሐፍትም ያካትታል። የትንቢት መጽሐፍቶቹን ያካትታል። ኢንጂል ማለት አዲሱ ኪዳን ነው። 27 መጽሐፍ የያዘው። ትርጉሙ ገና ገባኝ። ግን እነዛ ኪታቦች በጅምላ የት ነው ብዬ ጠይቃለሁ። አይጣፍቷል ይላል አንዳንድ ሰዎች። ሃይ ቁርአን ግን ሱረቱል በቀራ ምዕራፍ 2 ቁጥር 136 ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡትየ ሙሳ ወኢሳ ወማ ኡትየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን ይላል። በአላህና ወደኛ በተወረደ ቁርአን አምነናል። ወደ ኢብራሂምም ወደ ኢስማዒልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም የያዕቆብ ልጆች እስራኤልን ምንለ ወደ ሙሳና ኢሳ በተሰጡት ነቢያቱ ሁሉ ከጌታቸው በተሰጡት መጽሐፍት ማለት ነው። ከነርሱ በአንድም መካከል አንድ ምን ሳንለይ ምን አደረግን? አመንበት ይላል ቁርአን። እኛ እኮ ለየናል። ቁርአን ብቻ ነው እያመን ያለ ነው። ቁርአን ግን ሁሉንም አመንበት ነው እያለ ያለው። የት አለ ተውራት? ስንት መጽሐፍ ነው በውስጡ ያለው? ስንት ጁዝ ነው ያለው ብዬ ጠይቃለሁ። ኢነ አክሰረ መሳኢልሁ ፈአኽሩ ይክፈር። ጥያቄ የሚያበዛ ሰው መጨረሻው ይከፍራል እና ተው ጥያቄ አታብዛ ይሉኛል። እስልምናን ይተዋል ማለት ነው። ጠይቃለሁ። እኔ ራሴ እስላም አልነበርኩም በወቅቱ ለካ። ለምን ተውራት፣ እንጂል፣ ዘቡር እና ሱሁፍ አልአንቢያ እንትተን አንዱን ቁርአን ብቻ ነው ስንከተል ነበር ነው ማለት ነው። ጠፍቷል ይላል። እስቲ ጠፍቷል የሚል ቁርአን ውስጥ አለ ወይ? ዘመኑ አልፎበታል የሚል አለ ወይ? ቁርአኑ ግን አንዱን መካከል እንደውም ቁርአን ምንድነው የሚለው? ሱራ አሁን በጠቀስኩት ሱራ 2 ቁጥር 85 ላይ አፈቱእሚኑነ ቢበዕድል ኪታቢ ወተክፍሩነ ቢበዕድ ፈማ ጀዛኡ መን የፍዐል ዛሊከ ሚንኩም ኢላ ኺዝዩን ፊል ሐያቲ ዱንያ ወየውመል ቂያመቲ ዩረዱነ ኢላ አሸድል አዛብ ወመላሁ ቢጋፊሊን አማ ተዕመሉን ይላል ቁርአን። በመጽሐፉ ከፊል ታምናላችሁን ይላል፣ በከፊሉም ትክዳላችሁን ይላል። ራሱ ነው የሚጠይቀው። ከእናንተ መካከል ይህንን የሚያደርግ ሰው በዚህ ዓለም ይዋረዳል፣ በቅርቢቱ ዓለም ደግሞ መጨረሻ ዓለም ማለት ነው ወደ ብርቱ ቅጣት ይሄዳል። በእሳት እንደሚቀጣ ቁርአን አስጠንቅቆ ነው የሚናገረው። እንዲሁ ህዝበ እስላም ወገኖቼ እንዴት ነው የሚተረጉሙ? እንዴት ነው የሚያዩት የሚል ጥያቄ አለ። ስለዚህ እዛ በነበርን ጊዜ ራሱ ይህ እስላም እንዳልነበርኩ ነው የሚሰማኝ። ተውራት ማመን አለባቸው እስላሞች፣ ዘቡርን ማመን አለባቸው። አይ ማውረዱን እናምናለን እንጂ ሸሪዓውን አናምንበትም ይላል። ማውረዱን ብቻ አይመኑበት ብል የሚላል እንደ ቁርአን ውስጥ ብለን ካል ማፊህ ጀዋብ መልስ የለም። እኔ እስላም ነኝ ብሎ ካለው እኔ እስላም ነኝ ብሎ የሚያምን ከሆነ የቀደሙትን ኪታቦችን ማመን ግዴታ አለበት። ወርዷል ብሎ ማመን ሳይሆን
አሁንም ያለው አሁንም ስላለው በውስጡ ማመን፣ ህጉን ማመን። በውስጡ ምንድነው ያለው? ኢየሱስ ክርስቶስ ብርሃን እንደሆነ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ኢና አንዘልና ተውራተ ፊሃ ሁደን፣ ኦሪትን አወረን በውስጧ ሁደን ቀጥተኛ አለ ወይ መንገድ አለ፣ ወኑራን ብርሃን በውስጡ አለ። ቁጥር 46 ላይ ወቀፈይናሁም አላ አሳሪሂም ቢዒሳ ብን መርየም ሙሰድቀን ሊማ በይነ የደይሂ ሚነ ተውራት ወአተይናሁ ልኢንጂል ፊሂ ሁደን ወኑራ፣ ወንጌልንም ሰጠን ይላል። በውስጡ ብርሃን አለ። ምን ውስጥ? ቁርአን የቁርአኑን እንትን ነው እየነገርኳችሁ ያለው። ይሄንን አይሰብኩም። ወንጌል ውስጥ በኢንጂል ውስጥ ምን አለበት? በውስጡ ወፊሃ ሁደን መንገድ አለ ወይም ቀጥተኛ አለ፣ ወኑሩን ብርሃን አለበት። ታዲያ ብርሃን ማን ነው? ወንጌል ውስጥ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ኢየሱስ ወደ እነሱ መጣና ወደ ደቀ መዛሙርቶቹ እኔ የዓለም ብርሃን ነኝ፣ የሚከተሉኝ ቢኖር የህይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም አለ። ስለዚህ በጣሉት ኪታብ ውስጥ ምን አለ? ብርሃን አለ። ብርሃን ማን ነው? ኢየሱስ። የዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በኔ የሚያምን ሁሉ ይላል። በእከሌ የሚያምን አላለም ጌታችን ኢየሱስ ክርስቶስ። በእኔ የሚያምን በጨለማ እንዳይኖር ብሎ እኔ ብርሃን ሆኜ ወደዚህ ዓለም መጥቻለሁ ነው። በማ የሚያምን? በክርስቶስ የሚያምን። አንዳንድ ሙስሊሞች ጥያቄ ይጠይቃል። ኢየሱስ በእኔ ይመኑ ብለዋል ወይ? አዎ ብለዋል እንጂ ብለዋል። ነገበራ ጀኤራ ይላል። ግብር ኢየሱስ ገብሩኝ አላለም። ኢየሱስን አንገብረውም። ግብር የሚፈልግ ጠንቋይ ነው። እናመልካለን። ፊልጵስዩስ ምዕራፍ 2 ላይ ከቁጥር 6 ጀምሮ እንደምናው ጉልበት ሁሉ ለክርስቶስ ይንበረከካል። አንገብረውም፣ እንሰግድለታለን እንጂ እናመልካለን እንጂ አንገብረውም። ግብር የሚፈልግ ጠንቋይ ነው። ምን የምናመጣለትን ወርሺፕ እናደርገዋለን። ስለዚህ በመጽሐፉ ውስጥ ብርሃን አለበት። በእስልምና ውስጥ በነበርኩ ጊዜ በአምስት አውቃት መካከል 17 ጊዜ መንገድ ለምናለሁ ስለ መንገድ። እዚህ ስንመጣ ግን ኢየሱስ ምንድን ያለው? ብቸኛ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አና ሁወ ሲራጥ ወኢንደማ ናሕኑ ፊል ኢስላም ነቁሉ ከዛ። ምንድነው የምንለው? እስልምና ውስጥ በነበር ቀጥተኛው መንገድ ምረን። ወደዚህ ስንመጣ ደግሞ ኢየሱስ ክርስቶስ ቀጥተኛው መንገድ እኔ ነኝ አለው። በቃ ቀጥተኛ መንገድ ላይ ከቆምክ አለቀ እኮ። መንግስተ ሰማያት ትገባለህ ብላ ሸክን። ለምን አልገባም? ለምን? ክርስቶስ ኃጢአቴን ሁሉ ሸክሜን ሁሉ በመስቀል ላይ ጨርሶልኛል። እሱን አመንኩ እንደጨረሰልኝ አለቀ። ኃጢአት አሰራም ወይ ከዚህ በኋላ ሊሉ ይችላል። ይሰራለሁ፣ ሊሰራ ይችላል። ግን ኃጢአቴን የሚፍቅልኝ ኃጢአቴን የሚደመሰስልኝ በአብ ዘንድ አለ። ከአብ ዘንድ ጠበቃ አለኝ። አዳማዊ ማንነት ለብሻለሁ፣ ግን በክርስቶስ ማንነት ኃጢአቴ ይራገፍልኛል። ይሄም እንዳይተረጎም በሌላ ታዲያ እሱ ስለሚያደርግልህ ስለሚያጠፋልህ ትሰራለህ? አልሰራም። እንዳልሰራ ደግሞ የኃጢአትን ማውጊያ የሚመታልኝ ጸጋ በውስጤ አለ። እሱን አግኝቻለሁ። አሁን ነፃ ነኝ። እናቴ ምኑን ከምን ጋር አገናኛለሁ? ስቃይ አለ እዛ እኮ። በመቃብር ውስጥ ጥያቄ አለ። ሱዓል ይብላሉ። ቀብር ውስጥ ጥያቄ ይጠይቁሃል ይላል። 3 ጥያቄ ይጠይቁሃል ይላል። መረቡካ ማዲኑካ ማነብዩካ። የአንተ አምላክ ማን ነው? ኢየሱስ ነው ካልክ ይመቱሃል ለማለት ፈልጎ ነው። አየህ፣ አስቀድሞ ተሰርቷል ፕሮፖዛሉ። ማዲኑካ ሃይማኖቴ ምንድን ነው ይላል። ኢስላም ነው ካላልክ ትመታለህ። ሌላ ሃይማኖት አለ ማለት ነው። ማነብዩኮ ሙሐመድ ነው ካላልክ ትመታለህ በመዶሻ ይላል። በመቃብር ውስጥ ይመቱሃል። ናክርና ሙንከር። ስለዚህ
የኢየሱስን ጌትነት ለማስካድ ነው። ወዳጄ እዚህ ስንመጣ ሁለት ነገር አገኘው። ከሌሎች መንገዱን ብሎክ የሚያደርግልኝ አይቻለሁ። እሱም ምንድነው ካልክ ከኢየሱስ በኋላ የሚመጣው ነብይ የለም። ፈቀጥ ከኔ በኋላ የሚመጣው ዮሐንስ ወንጌል ምዕራፍ 10 ላይ ከኔ በኋላ የሚመጣው በበር ሳይሆን በሌላ ይገባል ብሏል። ቀጥሎ አንብቡት። ብዙ ነገር ይላል። ለካ ከኢየሱስ በኋላ የሚመጣ የለም። ከመሲሁ በኋላ ለይሰ ነቢይ አና አመንቱ ሀከዛ እንደሱ ነው ያመንኩት። ሌላው ከክርስቶስ ኢየሱስ ከሰበከልን ወንጌል ሐዋርያቶቹ ከሰበኩልን ወንጌል ውጪ ሌላ መጽሐፍ ከመጣው መጽሐፍ ቅዱሳችን ገላትያ ምዕራፍ 1 ላይ ከቁጥር 6 7 እና 8 እስከ 9 ስናነብ የገላትያን ቤተክርስቲያን ጳውሎስ ሲያስተምራት ቀድሞ ከሰበክንላችሁ ወንጌል ውጪ እንዴት እንደፈጥናችሁ ወደ ሌላ ወንጌል እንደሄዳችሁ እደነቃለሁ ካለ በኋላ ሌላ ወንጌል የለም ማለት ካለ ደግሞ የሚያናውጣችሁ እንጂ እሱ ሌላ ወንጌል አይደለም። አናዋጭ፣ እረፍት ሰጪ አይደለም፣ እረፍት ነሺ። ከክርስቶስ በኋላ የሚመጣው ሌላ መጽሐፍም ይሁን ሌላ ነብይም እረፍት አይሰጥም፣ እረፍት ነሺ። ምን አለ ጳውሎስ? እኛም ብንሆን የሰማይ መላእክትም ይሁን ከሰበክንላችሁ ወንጌል ውጭ የሚሰብክላችሁ ቢኖር አለቀ፣ የተረገመ ይሁን አለው። እኔ ከእርግማን ወጣው ወደ በረከት፣ ወደዚህ ከዛው እንዴት ማነጻጸር ይችላል? በስጋት የሚኖር አሁን አሪፍ የሚኖር ሰማያዊ እረፍት። ሰዎቹ ትሞታለህ፣ ይገሉሃል፣ እባክህ ተጠንቀቅ ይላል። ቢሞትስ ምን ችግር አለ? የት ነው የሚሄደው? ቆይ ቢሞት፣ ቆይ በቁም በእሳት ቢቃጠል 3 ደቂቃ እኮ በቂ ነው። ከዛስ ወደ አባቴ ነው የሚሄደው። ምን ሞት ያስፈራረኛል? በሞት እንደማልሞት አውቃለሁ። ደግሞ ሰርቼ ጨርሼ በክብር ልክ ጳውሎስ ሞትን ክብር ብሎ ሞትም ደግሞ ጥቅሜ ነው እንዳለው ለወንጌል ደሜ ፈሶ ቢሄድ እኔ እኮ ሲሄድ ወንጌላዊ ይሄዳል፣ ወንጌል ይቀጥላል እኮ። ወንጌላዊ እንደውም በታይፎይድ እና በታይፌስ ሞተ ከሚባል ስለ ወንጌል ደሜ ፈሰህ ብትል ምን ችግር አለ? አይሽ ሙሽክላ። ስለዚህ ይሄ ነው። ስለዚህ እዚህ እረፍት ነው ያለው ወዳጄ። አረፍኩ፣ እንቅልፌ ሰላም፣ ህይወቴ ሰላም። ሰማይ ተከፍቶ ሲሰበክ ድሮ ጅኒ ያወጣለሁ ብዬ ሞክሬ ነበር። ያኔ ደረሳዎችን ይዤ ሄድኩና አንድ ሙሽራ ጅኒ ገባበትና ከሙሽራ ጋር አልኖር ብላ አስቸገረችንና ቁርአን ቀራበት ብሎ ሄደን አንድ ሌሊት አውዙ ቢላሂ ሚነ ሸይጣን ከበን ቁርአን ቀራንበት። አውዙ ቢላሂ ሚነ ሸይጣን ውጣን ያል አዛን ያደረግንበት አውዙ ቢላሂ ሚነ ሸይጣን ረጅም አልቻልንም። ቆነጦጥኩ ደግሞ አልቻልንም። ታሪኩ ረጅም ነው። ኢየሱስን ባገኘው ጊዜ የኢየሱስ ስም ከቤተሰቦቼ ሰይጣን አወጣ። ታዲያ ይሄንንና በቁንጥጫ በጫት ሞክረህ ማትችለውን በኩርሲና በምን ሞክረህ ማትችለውን የኢየሱስ ክርስቶስ መጽሐፍ ቅዱስ እንዲህ ይላል አይደል? ማርቆስ 16 ላይ فأمنون الذين يؤمنون بي وهذه الأشارات يتبعون በኔ የሚያምን እነዚህ ምልክቶች ይከተላቸዋል። የመጀመሪያ ويخرجون الشياطين باسمي በኔ በስሜ አጋንንትን ሸይጣኖችን ያወጣል። በጫት አይደለም፣ በኩርሲም አይደለም። የኢየሱስ ስም ለዚህ ነው የሚጣላ። ኢየሱስ በታሰብኝ የሞተ ራሱ ይነሳል። የኢየሱስ ክርስቶስ ሲነሳበት ለምን ለካ ሰውየው ከሰይጣን ጋር ነው ያለው ማለት ነው። ከሰይጣን ጋር ነው ያለው። የኢየሱስ ስም ባነሳውባቸው ወዳው ሰይጣን ቤተሰቦችን ለቆ ሄደ።
ስሙ ያድናል። አሜን። ስለዚህ ኢየሱስ እረፍት ነው፣ ጣፋጭ ህይወት የሚዘራ ቤቱን ከፍቶ የሚያሳይ በሰማይ ድሮ 70 ሴቶች ይጠብቃቸዋል የሚለው ነው። ይሄ ሴት ፈላጊ ሰውነትና ማንነት ሁሉ ከአፈር ጋር ይደባለቃል። አዲስ የትንሣኤን አካል ለብሰህ ሴት የማይፈልግ ምግብ የማይፈልግ ለብሰህ ትነሳለህ። ከመላእክቶቹ ጋር በሰማይ ክርስቶስን እግዚአብሔር አብ እግዚአብሔር መንፈስ ቅዱስን ታመልካለህ። ይሄ ገብቶኛልና እኔ የሚኖረው ህይወት ማራናታ የሚል ነው። እባክህ ኢየሱስ ቶሎና አለኝና አሳርፈን የሚል ነው። በዛን ጊዜ ቆይልኝ። አላህ ከኛ ርቆ ነው የሚኖረው። አንቀርበው። ጎደኛችን አይደለም፣ ወዳጃችን አይደለም። የሚያስፈራራ ፈበሽሩሁም ቢዐዛብን ዐሊም በጀሃነም አስፈራራቸው የተባለው አሁን በልጁ በኩል ደግሞ ህይወት አገኘን። ወልድ ያለው ህይወት አለው። ልጁ ያለው አይፈረድበትም። የማያመን ግን በአንዱ በእግዚአብሔር ልጅን ስላላመነ አሁን ተፈርዶበታል የተባለው። ከፍርድ ወጥቼ ኩነኔ የለብኝም ወዳጄ። ይሄን ነው። ተባረክ። ሃሌሉያ። አሜን። ክብር ለእግዚአብሔር ይሁን። የኢየሱስ ስም ከስሞች ሁሉ በላይ የሆነ ስልጣን ያለው ስም ነው። አሁን ስታወራ አንድ ትዝ ያለኝ ነገር ባቡር አዲስ አበባ ውስጥ የገባበት ወቅት ምናልባት የዛሬ 6-7 ዓመት አካባቢ ይመስለኛል። ጊዜውን አላስታውስም። 2008 ወይ 2009 ሊሆን ይችላል። እና ባቡር ውስጥ ያኔ ገና እየተጀመረ ስለነበረ ፖሊስ ይገባል እና ሌባም እንዳይሰርቅ እንዲሁም ደግሞ ሰው አጠቃቀሙንም በተበላሸ መልኩ እንዳይጠቀም ባቡሩን በጣም ጥንቃቄ ይደረግ ነበር። የምታስታውስ ከሆነ ምናልባት እና በዚያን ወቅት እኔ ምኖረው ያኔ ሳሪስ አቦ አካባቢ ነበር ምኖረውና አንድ ጓደኛዬ ጠርቱኝ ወደ ሜክሲኮ ሄዳለሁ። ባቡር ውስጥ ገብቼ ባቡር ውስጥ እየሄድኩኝ እጸልያለሁ። ጌታ ሆይ መቼ ነው ባቡር ውስጥ ወንጌል ምሰብከው እላለሁ። እና አንደኛውም ያው ሰው ስለሆንክ ፖሊስ ይመታኛል ብለህ ትፈራለህ። ፖሊስ ያስቆማል ብለህ ትፈራለህ። ይመታኛል ብለህ እንኳን ባፈራ በቃ አይፈቅድም እንድሰብክ ብለህ ትፈራለህ። በቃ ጌታ ሆይ እንዴት ነው ምሰብከው? እንዴት ነው የሚሰበከው ባቡር ውስጥ? ይህ ሁሉ ህዝብ ጥቅጥቅ ብሎ ነው የሚሄደው እና የምሰብክበትን አጋጣሚ ጌታ ሆይ ፍቀድልኝ፣ አዘጋጅልኝ እያልኩ ጸልያለሁ። እየጸለይኩኝ በጣም ትንሽ መጽሐፍ ቅዱስ እጄ ላይ ይዤ ነበረና ይዤ ነው የምዞረው በጊዜው። ያችን መጽሐፍ ቅዱስ ገልጬ እያነበብኩ ሄዳለሁኝ። ልክ ወደ ሪቺ አካባቢ ስደርስ ባቡር ውስጥ ጩኸት ተፈጠረ። የተፈጠረው ጩኸት ምንድን ነው ብዬ ዞር ብዬ ሳይ በጣም ሰው ከቧታል። ግን አንዲት ሙስሊም የሆነች ኢስላም የሆነች ህፃን ልጅ ብላቴና መሬት ላይ ትፈራገጣለች። ወድቃ በቃ የተፈራገጠች ነው። እና አንዳንድ ሙስሊሞችም ነበሩ በጊዜው። እናቷ ከጎኗ አለች። ልጅቷ በጣም በቃ እንትን ትላለች፣ ትንቀጠቀጣለች፣ መሬት ላይ ወድቃ ትፈራገጣለች። እና በጣም ብዙ ነገር እያሉ ነበር። ምንም በቃ መፍትሄ አልተገኘም። ኋላ ላይ ውስጤ እምነት አገኘ። ይሄ ወንጌልን ምሰብክበት ትክክለኛው ጊዜ እንደሆነ ውስጤ ሞላ። በቃ ከዛ ሄድኩኝ። ምንድን ነው እያልኩ ሰዎችን እየከፈልኩ በሰዎች መካከል ገብቼ እሷ ጋር ደረስኩና በናዝሬቱ ጌታ በክርስቶስ ኢየሱስም ልቀቃት አልኩ በስልጣን። እውነቱን ለመናገር አሁን መጽሐፍ ቅዱስን በማቅበት ልክ ያኔ አላውቅም። ወንጌል ሰባኪ ቢሆንም ዝግጅት ያን ያክል የበሰለ ዝግጅት አልነበረኝም። ግን የኢየሱስ ክርስቶስ ስም ታምር እንደሚያደርግ አምን ነበር። ውስጤም ሞላ። የጸሎት መልስ እንዳገኘው ተሰማኝ። በክርስቶስ ኢየሱስ ስም ጮህና ልቀቃት አልኩ። ልጅቷ አንድ ጮኸች። ከወደቀችበት እየተፈራገጠች ከነበረችበት ብድግ አለች፣ ተፈወሰች፣ ነፃ ወጣች። ወታ እናቷን አቀፈቻት። የት ነው ያለነው? ምንድነው የሆንኩት አለች። እናቷ አለቀሰች፣ ሊትራሊ ማለት ነው። እናቷ እያለቀሰች ከዛ እኔ እንደዚህ አልኩኝ፣
ዞር ብዬ ባቡር ውስጥ መስበክ አይቻልም አይደል? ሰው ሁሉ ተሰብስቧል። ይህንን ያደረገው ኢየሱስ ነው። የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ የሆነ ባለስልጣን የሆነ ስም ነው። አሜን። በሽታን የሚፈውስ አጋንንትን የሚያባርር ነፃ የሚያወጣ ስም ኢየሱስ ክርስቶስ ብቻ ነው። የፈለጋችሁትን ስም ጥሩ፣ የፈለጋችሁትን አድርጉ። ሰውን እንደምታዩት ከአጋንንት ነፃ መውጣት አይቻልም። የኢየሱስ ክርስቶስ ስም ግን ነፃ ያወጣል፣ ይፈውሳል፣ ያድናል ብዬ ሰበኩኝ። ልክ ሰብኬ ስጨርስ እናቷ ጠራችኝና አመሰግናለሁ፣ ልጄን ይዤ ያልዞርኩበት የለም፣ ያላደረግኩት የለም። ልጄ ሁልጊዜ ትወድቃለች። በቃ ማንም እንደዚህ ከሆነች ማንም አይመልሳትም ነበር። አመሰግናለሁ፣ ፈጣሪ ይስጥልኝ፣ አላህ ይስጥልኝ አለች። ለእሷ ትንሽ እያወራው ወንጌል ለማውራት እየሞከርኩኝ ለጋር ስንደርስ እሷ ወራጅ ነች። አጋጣሚ በጊዜው ያው ስልክም አልተቀያየርንም። እንዳሁኑ ደግሞ ካሜራም ያለበት ዘመን አይደለም። አሁን አንተ ባትቀርጽ ሌላው ይቀርጽሃል፣ ዶክመንቱ ነው ይቀመጣል። ግን ራሱ እግዚአብሔር የሰራው ስራ ነበር። በጊዜው ወንጌል መሰከርኩኝ ይላለው እና ምን ልልህ ፈልጌ ነው፣ የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ነው እንዳልከው። የሚፈውስ ነው፣ ነፃ የሚያወጣ ነው፣ የሚያረጋጋ ነው፣ የሚያሳርፍ ነው። አርፈንበታል። ብዙዎችን በዚህ ተፈውሰዋል። አሁንም ገና ብዙዎችን ደግሞ ነፃ ያወጣል እናምናለን። ክብር ለእግዚአብሔር ይሁን። እንደው በእስልምና ውስጥ መቆየት አሁን ለምታገለግለው አገልግሎት ጠቅሞኛል ብለህ ታስባለህ? ምን አይነት ጥቅም ጠቀመ? እንደው ያው ከተለያየ ዓለም ነው ከሌላ ዓለም ነው የመጣው። አሁን ደግሞ መልሰህ ለሙስሊሞች ወንድሞች እህቶች እንዲድኑ ጌታ ኢየሱስ ክርስቶስን የሕይወታቸው አዳኝና ጌታ አድርገው በመቀበል ወደ እግዚአብሔር መንግስት የሚገቡ እንዲሆኑ የመሰከርክላቸው ነው እና በእስልምና ውስጥ መቆየት አሁን ለምታገለግለው አገልግሎት ጠቅመዋል? ጠቅሞኛል። ምን ጥያቄ ያለው? እንኳንም ያው እኔ ኤካክ ሆኜ ነው የተማርኩት። እስልምና ውስጥ የቆየሁት ዋጋ ከፍያለሁ። ቁርአን የሚያስተምረን ሼክ መዛን ወቅት ከድህነት የተነሳ በየአመቱ አንዳንድ ኬሻ በቆሎ እንሰጣው ነበርና እኔ የምሰጠው አጣሁ የሆነ ወቅት እና አባረረኝ። እንደምንም ተደብቄ እየተማርኩ ነበርና አባት ስለሌለኝ በጣም ዋጋ ከፍዬ ነው ቁርአን ውስጥ እስልምና ውስጥ ያሳለፍኩት እና ታስታውስ እንደሆነ ሕፃናት በሚገደሉበት ጊዜ እግዚአብሔር ሙሴ እንዲተርፍ አደረገው። በግብፅ ውስጥ የኪዳን ልጆች እንዲኖሩ አይፈቀድላቸውም ነበር እና በዓላማ ነው የሚሰራው ንጉሱ በዛን ወቅት ፈርዖን። ወንድ ልጆች የሚገደሉበት ወቅት ወንድ ልጁ እንዳይገደል ተደርጎ በቤቱ እንዲያድግ ተደረገ። አደገ። ተመልሶም ደግሞ ወደ ፈርዖን ተላከ። ተመልሶ ወደዛው ተላከ። ሚሽኑ ቀጥታ ወደሱ። እኔ ማን አባከና ይሉኛል። እኔ ራሴን ሲመለከት ማን አባከና ይሉኛል። በእርግጥ እስልምና ውስጥ በነበርኩ ጊዜ በጣም ኢፌክቲቭ ነበርኩ። ነገሩ ለካ በፊዚካል አይደለም ሰር ፊዚካል አይሰራም። በውስጥ ያለ የሆነች ኡርሾ ነው ያቺቷን የምትሰራው። ጠቅሞኛል፣ በጣም ጠቅሞኛል። ዛሬ ይህንን አገልግሎት እንዲያገለግል በውስጡ በእስልምና ውስጥ ጥያቄ የሆነብኝን አውጥቼ እንድናገር የሚያደርገኝ ዛሬ በዛን ጊዜ የተማርኩት ነው። በዛን ጊዜ ያወቅኩት ነው። የአልመሲህ ኢሳ የአላህ ቃል ነው ብሎ የሚናገሩ ቁርአን ውስጥ ባልማር ባላነብ እዛ ውስጥ ጊዜን ወስጄ ባልማር ከየት አመጣ ነበር? ሙስሊሞቹ ኢሳ አንደኛ ፈጣሪ አይደለም ይላሉ።
4 ነገሮችን ይክዳሉ ሙስሊሞች፣ ይጠላሉ፣ በህይወታቸው በጣም ይጠላሉ። አንደኛ የአልመሲህ ኢሳ ጌትነት ወይም ፈጣሪ ዲቫይን ኔቸር ኦፍ ክራይስት አይፈልጉም። ሁለተኛ ልጅነቱን የእግዚአብሔር ልጅ ነው ኢየሱስ የሚለው አዑዙ ቢላህ ለም የሊድ ወለም ይውለድ ይልሃል። አላህ አይወልድም አይወለድም። ሶስተኛ የክርስቶስ ኢየሱስ ሞትና ትንሣኤን እንዴት ኢሳ አልሞተም ተወሰደ እንጂ ይላሉ። አራተኛ ስለ ሥላሴ ነው። እነዚህን 4 ነገሮች ነፍሳቸው ትጸየፋለች። እኛ ኢየሱስ ክርስቶስ ፈጣሪ ነው ብለን ስንል ፐርሰኑ ቃሉ ነው። ቃልም እግዚአብሔር ነበር መጽሐፍ ቅዱስ ስለሚል ወከሊመቱሁ ሁወ አላህ ይላል እንጂል ላይ ወከሊመቱሁ አላህ ቃል ነው ይላል። በቁርአን ላይም ደግሞ ቃል ይላል ኢሳ። ይህ ማለት እኔ በቁርአን አምናለሁ ማለት አይደለም። ይገባኛል። ሱረቱል መርየም 1934 ላይ ذلك عيسى بن مريم قول الحق الذي فيه يمترون ይህ የመርየም ልጅ ነው ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። የመርየም ልጅ ነው ያለው ትንሽ ታሪኩን አዛባ። ይቅርታ አድርጉልኝ እንግዲህ ታሪኩን ትንሽ ያበላሸ ይመስለኛል። ሰው በእናት አይጠራም። ይጠራል እንደ በመጽሐፍ ቅዱስ ታሪክ የኤክሊት ልጅ ተብሏል እንደ በራሷ ነው የወለደችው። በሰው ልጅ ታሪክ ደግሞ ሰው በእናቱ ይጠራል ወይስ በአባቱ ነው የሚጠራው? በአባቱ ነው የሚጠራው። ቁርአን ግን የማርያም ልጅ አለ። ታሪኩን አበላሸ። መጽሐፍ ቅዱሳችን ግን የኢሳ መጽሐፍ የራሱ መጽሐፍ ግን ምንድነው ያለው? ኢሳን ኢየሱስን የአብ ልጅ ብለዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 34 ከ34 ጀምረን ስናነብ ከአንቺ የሚወለድ ቅዱስና የእግዚአብሔር ልጅ ነው ተባለ። የአብ ልጅ ነው፣ የአብ ልጅ እንጂ የማርያም ልጅ ነው አልተባለም። ታሪኩን መጥቶ አበላሽ። ልጅ እናት አይደለም የአባት ነው በታሪክ። እዚህ ጋር ትንሽ ልባልና እንግዲህ ሱረቱል መርየም ምዕራፍ 19 ቁጥር 19 ቃለ ኢነማ አነ ረሱሉ ረብኪ ሊአህበ ለኪ ጉላመን ዘኪያ አላት ይላል መልአኩ ጅብሪል። መጽሐፉ የተወሰደ ከየት እንደተወሰደ እናውቀዋለን ታሪኩ። ቃለ አለ ኢነማ አነ ረሱሉ ረብክ ሊአህበ ለኪ ጉላመን ዘኪያ እኔ ለአንቺ ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት ይላል መልአኩ ጅብሪል። ጥያቄ አለን። ልጁ የማን ነው? ቁጥር 20 ላይ ትከራከራለች መርያም። ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸሩን ወለም አኩ በጊያ አለች። ቁጥር 20 ላይ እኔ በጋብቻ ሰው ያልነካኝ ሆኜ መንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል አለች። መልአኩ ጅብሪል ግን ይዞ መጥተዋል። እንግዲህ ወንድሞቼ አትሊስት ቁርአናቸውን ቢያውቁ መልአኩ ጅብሪል ልጁን ይዞ መጥተዋል። ማርያም ግን አልቀበልም ነው እያለች ያለች። እንዴት ልጅ ይኖረኛል ነው እያለች ያለችው። ማርያም ቁጥር 21 ላይ እስክትቀበለው ድረስ ቁጥር 19 እና 20 ላይ ልጁ የማን ነው ብለን እንጠይቃለን። የጅብሪል ነው ልጁ? የማን ነው ልጁ? የትኛውም ዑለማዎች የትኛውም ከዚህ ሊያመልጡ አይችሉም። ልጁ የአላህ ነው። ልጁ የጅብሪል አይደለም። ልጁ ለጅብሪል አይደለም፣ የጅብሪልም አይደለም፣ ለማርያም አይደለም የተሰጠው። በቁርአን ራሱ ለማርያም አይደለም የተሰጠ። ለማን ነው የተሰጠ? ለሰው ልጅ። ቁጥር 21 ምንድነው ብለው? ቃለ ከዛሊክ ቃለ ረብክ ሁወ ዐለይ ሀይኑን ወሊነጅዐለሁ አየተን ሊናስ ነው ያለ። አየተን ለማርያም ያላለም ቁርአን። ወሊነጅዐለሁ አየተን ሊናስ ወረሕመተን ሚና ወካነ አምረን መቅድያ። ነገሩ እንደዚህሽ ነው። ጌታሽ እርሱ በእኔ ላይ ጋር ነው፣ ለሰዎችም ተአምር ከኛም ችሮታ። ችሮታ ማለት ምን ማለት ነው? ስጦታ ማለት ነው። ቻርነት።
ይህን ከመጽሐፍ ቅዱስ ጋር ሲታገናኝ እግዚአብሔር አንድያ ልጁ እስኪሰጥ ሲጦታ ማለት ነው። ከኛም ችሮታ ልናደርገው ይህንን ሰራም የተፈረደም ነገር ነው። የተፈረደም ነገር ነው ማለት ነው። አስቀድሞ ፍርዱ ተላልፏል ማለት ነው። መቼ? በተውራት ዘመን። በተውራት ዘመን መቼ ነው? ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለድ እሱ ጭንቅላትህን ይቀጠቅጣል የተባለው አስቀድሞ ተፈርዶበታል። አማርኛው ምንድነው? ነፋባትም ይላል። እሱ አሁን እንትን ውስጥ አንገባም። ስለዚህ ልጁ አስቀድሞ የአላህ ልጅ ነው፣ የአብ ልጅ ነው። አላህ ብለን ስንል ደግሞ በልጁ የተገለጠ አላህ፣ በመንፈስ ቅዱስ የተገለጠ አላህ፣ በሱላሴ የወል ስም ያለው አላህ በአንዴ ሁሉ ቦታ የሚገኝ አላህ ነው እያልን ያለው እንጂ ከሰው ርቆ የሚገኝ አላህን አይደለም እያልን ያለው። የቁርአኑ አላህ አይደለም፣ የቁርአኑ አላህም አይደለም በጭራሽ። ኢሳ ብለን ስንልም ደግሞ መጽሐፍ ቅዱሳችን ኢሳ ስለሚል ነው። አንዳንድ ሰዎች አስተማሪዎች አሉ በክርስትና ውስጥ የሚያስተምሩ ጥንቃቄ እንዲያደርጉልን እነሱም እንግዲህ ለምናለሁ። መጽሐፍ ቅዱስ 3 የአረበኛ መጽሐፍ ቅዱስ በእጅላል አነባለሁ። ኪታብ ሸሪፍ የሚባል መጽሐፍ ቅዱሳችን ኢየሱስን ማን ብሎ ይጠራል? ኢሳ ብሎ ይጠራል። ታዲያ እኔም ኢሳ ነው የምለው። ኢሳ ግን በዛፍ ስር ያደገ የተወለደ ኢሳ አይደለም። እሱ ሌላ ኢሳ ሊሆን ይችላል። ቁርአን የሚለው ዛፍ ስር ነው የተወለደ። እኔ እያልኩ ያለው እሱን አይደለም። ኢሳ ብዬ ሲል የሙሴ እህት ወይም ደግሞ የአሮን እህት የወለደችው አይደለም። በሙሴና በኢሳ መካከል በሺዎች የሚቆጠሩ ዓመታት አለ፣ አይገናኝም። ኢሳ ብለን ስንል ሞትን ፈርቶ ሌሎቹ ሸውዶ ወስዶ የሱን ሱራ በሰው ላይ አኖሮ እሱ ደብቆ አላህ ወሰደ የሚባል አይደለም። ሞትን የፈራ ኢሳ አይደለም እያልን ያለው ነው። ኢሳ እያልን ያለው የሞተ ከሙታን መካከል የተነሳ በአብ ቀኝ ያለው ተመልሶ የሚፈርድ እሱን ነው ኢሳ እያልኩ ያለው። መጽሐፍ ቅዱስ ኢሳ ስለምን ኢሳ ሲባል አንዳንድ ሰዎች ይነዝራቸዋል። ትክክል አይደለም። እሱ ጫፍልቆ ነው የሚያስተምሩ አንዳንድ ሰዎች፣ ማስተካከል አለባቸው። ትክክል የኛ አስተማሪዎችም ማለት ነው። አንደኛ ኢየሱስ ይላል። ለምሳሌ ኪታብ አልሙቀደስና ኪታብ አልሐያት የሚባል መጽሐፍ ቅዱሳችን ኢየሱስ ይላል። እንደየቦታ ነው። ስለዚህ አላህ ብለን ስንል አላህማ ጣዖት ነው ብሎ እንትን የሚያርጉ ሰዎች አለ። ሲታት ነው። አረቦቹ ይድናሉ አይድኑ? ይድናሉ። ከዳኑ እግዚአብሔር ይበሉ ወይስ ዋቃዮ ይበሉ? በቋንቋቸው ፈጣራቸውን ያመልካሉ። ግን ዳኑ ሲል ያን አላህን ተው ማለት እኮ ነው። ያኛውን ኢሳን ተው ማለት ነው። የተዛባ አስተሳሰቦችን ተው ማለት ነው። የመጽሐፍ ቅዱሱ ኢሳን ነው እያልን ያለ። ስለሱ ሲጻፍ መጽሐፍ ቅዱሳችን ቅዱሳት መጽሐፍት ሁሉ በእግዚአብሔር መንፈስ ተመርቶ ተጻፉ የሚባል ሁለተኛ ጴጥሮስ ነው ጢሞቴዎስ 3:16 ላይ ተጻፈው ያን ኢሳ እያልን ያለ ነው። በእውነት መጽሐፍ የተገለጠው ኢሳን ነው። በእውነት መጽሐፍ የተገለጠው አላህን ነው። አላህ እያልን ያለ ነው። ኢሳ እያልን ያለ ነው እንጂ ሌላ እንዳይመስላችሁና እሱንም ደግሞ ትንሽ ጥንቃቄ የተዛባ እንትኖችን ባናስተምር የሚል ትንሽዬ የሐሳብ። ስለዚህ ይቻላል ማለት ነው። የኢሳ ብለህ አስተምረ አልመሲህ ኢሳ ብለህ ለአንድ ሙስሊም ስትናገር የመጽሐፍ ቅዱሱን ኢሳ ብለህ የምታስረዳበት መንገድ አለ ማለት ነው። አብሶሉትሊ አዎ። ስለዚህ የመጽሐፍ ቅዱስ አላህ ብለም ስትናገር ያኛውን አላህ ብሎ እንዳይቀበል እኔ ስሙን ነው የምጠቀመው። ከዛ የመጽሐፍ ቅዱሱን ነው ግን የምታካፍለው። እኔ ሲጀመር እኮ እነዚህ ጌታን ሲቀበሉ እኮ ያንን አላህ ብል ኖሮ እኮ ህይወትን ስለማይለውጥ ሰዎቹ ጌታን አይቀበሉም እኮ። ትክክል። ምንድን ነው ለውጡ ይላሉ። ለውጡ በአንድ ሁሉ ቦታ የሚገኝ ልጁን ወደ ምድር የላከ በልጁ በኩል የወደደን የመዳን መንገድ ለኛ የዘረጋ
በድንግዝግዝ እንድንኖር ያላደረገን አላህን ነው። በልጁ የወደደ ልጁ በመስቀል ላይ አወጥቶ ልጁ መስቀል ላይ ወጥቶ ደሙን አፍሶ እኔን ያዳነኝን አላህ መዳን በደሙ ስለሆነ በተውራት ዘመንም መዳን በደም ነው። ህግ ነው። ህጉ ደም ነው። በኢንጂል ዘመንም በአንዴ በፈሰሰው በደሙ ነው። ያ ደም ደግሞ አላህ ልጁን ወደ ምድር የላከልን ልጁ ብለን ስንል ሚስት አግብቶ ልጅ ወለደ ማለት ሳይሆን ቃሉን የላከ መጽሐፍ ቅዱስ እኮ ቁጭ አድርጎ ያስቀምጥልን ያስተምረናል። ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በማሆነ በእርሱ ሆነ። እርሱ ማን ነው? ቃል ነው። በመጀመሪያ ምን ነበር? ቃል ነበረ። የት ነበረ? በእግዚአብሔር ዘንድ ነበር። ቃሉ ምን ነበር? እግዚአብሔር ነበረ። ሁሉ በማሆነ በእርሱ ሆነ። እርሱማ ቃል። ስለዚህ እግዚአብሔር ሁሉን ነገር በቃሉ ፈጠረ ማለት ቃሉ ማን ነው? ከክርስቶስ ማለት የስላሴ አካል ከስላሴ አካል አንዱ ነው። ከዛስ የዕብራውያን መልእክት ምዕራፍ 1:2 ላይ ምንድነው የምለው? ሁሉ በእርሱ ተፈጠረ ይላል። ምንድነው የምለው መጽሐፍ ቅዱሳችን? በዚህ በመጨረሻው ዘመን ሁሉን ወራሽ ባደረገ ደግሞም ዓለማትን በፈጠረበት ደግሞም ምኑን በፈጠረበት ዓለማትን በፈጠረበት በልጁ ለኛ ተናገረ። ስለዚህ ዓለማት በማን የተፈጠረ? በልጁ። ልጁ ማን ነው? ቃሉ ነው። እኛነትን ነው የወሰደ እንጂ ስለኛ እኛን የወሰደውን እሱን ነው ልጁ እያልን ያለ ነው እንጂ ትላንት የተወለደ አይደለም። ልክ ነው። ክርስቶስ ከዘላለም ነው የነበረ። ልጁ ከዘላለም ነበረ። which means በአብ እቅፍ ዮሐንስ ወንጌል ምዕራፍ 1:18 በአብ እቅፍ የነበረው ክርስቶስ ስለ አብ የተረከልን እሱ ነው። በአብ ቃሉ በማዘንድ ነበረ በእግዚአብሔር ዘንድ which means ልጁ ነው። ያ ዮሐንስ ወንጌል ምዕራፍ 1:1 ላይ ያለው ቃል በራሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል ራሱ እግዚአብሔር ነበር የሚለው በመጀመሪያ የሚለው ቃል የሆነ ቢግኒንግ ያለው ማለት አይደለም። ጅማሬ ያለው ማለት አይደለም። ጅማሬ የሌለው ዘላለማዊ ማለት ነው። ከዘላለም የነበረ መገኛ የሌለው ማለት ነው። አለቀ። እሱን ነው የግሪኩ ትርጉም በዋናነት እንደው ስንተረጉመው መገኛ የሌለው ጅማሬ ነው እንጂ የሆነ ጅማሬ ያለው መጨረሻ ያለው ማለት አይደለም። ኢየሱስ ክርስቶስ ትላንትናም ዕብራውያን ምዕራፍ 13:8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ያው ነው የተባለ ትላንትናም ያው ነበረ። ጅማሬ አልነበረው ማለት ነው። ይሄ የተጀመረበት እንትን። ስለዚህ ወደዚህ እንመለስና ለማንኛውም አላህና ኢሳ ብለን ስንል የመጽሐፍ ቅዱሱ አንድ አቅጣጫ ብቻ ያልሰጠን የሆነ ቂብላ ብቻ ያልሰጠን የሆነ ፊታችን ወደዛ አዞራችሁ ሲገዱ ያላልን በሁሉ ቦታ የሚገኝ ኢሳን ነው። በሁሉ ቦታ የሚገኝ አላህን ነው። አላህ እያልን ያለው ስለዚህ ህይወቱ አይነጻጸርምና ያገኘነው ኢየሱስ ከሁሉ ነፃ አወጥተን ብርሃን ሰጥቶን ከጨለማ እንድንወጣ አድርጎን ዛሬ በጨለማ በብርሃን ውስጥ እንድንተካል ያደረገን ኢየሱስን ነውና ጌታ ስሙ ይባረክ። አሜን። ሙስሊም ወገኖቻችን ይህንን ቪዲዮ እንደሚመለከቱት አምናለሁ እና ብዙ ጊዜ ጥያቄ የሚሆንባቸው ቅድም እንዳነሳው በደንብ አብራርተዋል። ኢየሱስ ክርስቶስ አምላክ አይደለም የሚል the divine nature of Jesus ወይም ኢየሱስ በጣም ዲናይ ይደረጋል። ብዙ ጊዜ ኢየሱስ አምላክ አይደለም እንደኔ የሚበላ የሚጠጣ ነው ብለው ይናገራሉ። ኢየሱስን እንዳይቀበሉ አንዱ ምክንያት የሚሆነው ይሄኛው ነው። ይህም ምክንያት ራሳቸው ስለሚደረድሩ በእርግጥ መጽሐፍ ቅዱስ ኢየሱስ ክርስቶስ መለኮት እንደሆነ አምላክ እንደሆነ ከዘላለም ዘመናት በፊት የነበረ እንደሆነ አሁን እስካሁን ድረስ ያወራናቸው ነገሮች በደንብ ያብራራሉ። ሌላኛው ደግሞ ክርስትና ወይም ደግሞ ኢየሱስን እንዳይከተሉ የሚከለክላቸው ከስላሴ ጋር የተገናኘ ሀሳብ ነው። ምንድነው? ትምህርተ ስላሴ በእርግጥ በጣም ግልጽ በሆነ መንገድ መጽሐፍ ቅዱስ ላይ ያለ ደግሞ ትክክልም ነው።
እግዚአብሔር ራሱን የገለጠበት ድንቅ የሆነ መንገድ ነው። እናም ትምህርተ ሥላሴን ያነሱና 3 አምላክ አላችሁ፣ 3 ጣዖታትን ነው የምታመልኩት የሚል ትችት፣ ከዛም የተነሳ ደግሞ እውነትን ላለመቀበል የሚካሄድ አካሄድ አለ። አንተ እዛ ላይ እንደሚሰራ ሰው ብዙ ጊዜ ይህን ጥያቄዎች ትጠይቃል ብዬ አስባለሁ። ስለ ሥላሴ ብዙ ጊዜ ትጠይቃል ብዬ አስባለሁ። ስለ ኢየሱስ ክርስቶስ መለኮትነት ብዙ ጊዜ ትጠይቃል ብዬ አስባለሁ። ኦፍኮርስ ይሄንን አስረድተ ነው ሰው ጌታ ኢየሱስን አዳኝና ጌታ አድርጎ የሚቀበለው። አሁን ለሚከታተሉ ሰዎች፣ በዚህ ሚዲያ ለሚያዩ ሰዎች ይህንን በየክፍለ ሀገሮቹ በምትሄድበት ቦታዎች በምሰብክበት በምትናገርበት መንገድ ብታብራራልን ቆንጆ ነው ብዬ አስባለሁ። ቆንጆ አጋጣሚ ነው ብዬ አስባለሁ። አመሰግናለሁ። መጽሐፍ ቅዱሳችን ላይ ሥላሴ የሚል ቃል በቃል የለም። እውነት ነው። ሥላሴ ግን አለ። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና ብሎ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ብሎ 3ቱንም ጠቅሷል። 3ቱንም አካላት። እውነት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 21 እና 22ን ስንመለከት አብን የካደ ወልድን ክዷልና ከዚህ በላይ ውሸተኛ ማን ነው ብለዋል። እውነት ነው። መንፈስ ቅዱስ እንደነበረ ከመጀመሪያው ዘፍጥረት ምዕራፍ 1 ቁጥር 3 ላይ አስቀምጦልናል። እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላልና 3ቱንም አካላት ሥላሴ ብለን ስንል አካላት ናቸው፣ ግን መለኮቱ አንድ ነው። እግዚአብሔር አብ አካል ነው፣ እግዚአብሔር ወልድ አካል ነው፣ እግዚአብሔር መንፈስ ቅዱስ አካል ነው፣ ግን አንድ መለኮት ነው ሥላሴ ብለን የምንለው። ቁጭ ብሎ ሲማሩ ይረዳሉ። ግን እኔ ወደ ቁርአናቸው ሊመልስ እስቲ። እሱ ቆንጆ ነው። በጣም የሚገርመኝ የሚያሳዝኑኝ በእውነት ወንድሞቼ፣ እስቲ ሱረቱል ኒሳ ምዕራፍ 4 ቁጥር 171ን እንየው። ያ አህሉል ኪታብ ላ ተግሉ ፊ ዲንኩም ወላ ተቁሉ ዐለላሂ ኢለል ሐቅ ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ፈአሚኑ ቢላሂ ወሩሱሊህ ወላ ተቁሉ ሰላሰቱን እንተሁ ኸይሩን ለኩም ኢነመላሁ ኢላሁ ዋሒድ እያለ ይቀጥላል። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ ወደ ማርያም የተጣለ ወደ ማርያም የጣላት ይላል። ልብ በሉ እዚች ጋር ወደ የተጣላት ወደ ማርያም ቃሉም ይላል። ስለዚህ አሁን የማርያም ልጅ ኢሳ ማን ነው? ቃል ነው። ወደ ማርያም የተጣለ ይቅርታ፣ የወንድ ዘር አይደለም። ወደ ማርያም የጣለ ኢቭን በቁርአን ነው እያየዋለሁ ማለት ቃሉም ከእርሱ የሆነ መንፈስንም ብቻ ነው ይላል። ስለዚህ በአላህና በመልእክተኞቹም ኢመኑ ብሎ አማልክት 3 ናቸው አትበሉ አለ። ልብ በሉ እዚህ ጋር አማልክት ስንት ናቸው አትበሉ፣ 3 ናቸው አትበሉ፣ 4 ናቸው አትበሉ አላለም። 2 ናቸው አትበሉ አላለም። 3 ናቸው አትበሉ። እነማ አላህ፣ ከሊማ፣ ሩህ ወይም እግዚአብሔር፣ ቃል እና መንፈስ ቅዱስ 3 አካላት አለው። ይዘላሉ ወገኖቼ። ከዛስ እነዚህ 3ቱ አሉ። ስንት ናቸው ግን አትበሉ? 3 ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። ምን ከማለት አላህ አማልክት 3 ናቸው ከምትሉ ተከልከሉ። አላህ ስንት ነው? አንድ ነው። ኢነመላሁ ኢላሁ ዋሂድ ይላል ቁርአኑ ራሱ እዛ ቦታ መጨረሻ ላይ አላህ አንድ አምላክ ብቻ ነው። ሩህ አለው፣ ሩህ ወይም ደግሞ መንፈስ ቅዱስ አለው፣ ከሊማ አለው ወይም ደግሞ ኢሳ። ስንት ነው? 3 ነው። ስንት ናቸው አትበሉ? 3 ናቸው አትበሉ። ስንት ነው? አንድ ነው። ሲታዩ ስንት ናቸው? 3 ናቸው። አላህ፣ ከሊማ፣ ሩህ።
ስንት ናቸው አትበሉ? 3 ናቸው አትበሉ። ስንት ነው ታዲያ? 1። መልሶ ቁርአናቸው ማየት መቻል አለባቸው። አትሊስት 4 ናቸው አላለም። በሌላው ደግሞ በጣም የሚገርመው ስለ ሶስትነቱን አነሳው ቁርአን which means እስልምና ሳይጀመር በፊት በ612 ዓመተ ምህረት የእስልምና ሃይማኖት ሳይቋቋም በፊት ሳይጀመር በፊት ሶስቱ አንድነቱ አሉ። አንዱ በሶስት አለ ማለት ነው። የሥላሴ አካል ነው አለ ማለት ነው። ከሰበክንላችሁ ወንጌል ውጪ ሌላ መጥቶ የሚሰብክላችሁ ተረገመ ሁኔታ መጥቶ ሊያፈርስ ሞክሯል። ግን ሶስትነት አለው። ታርጌቱ ሶስትነቱ ስላለ እሱን ለማፍረስ ነው የመጣው። በእርግጥም ወገኖቻችን እስልምና ከአደም ጀምሮ ነበር ይላሉ። ታይቃለሁ ዛሬ መልስ ሲኖር ነው መልስ የሚመለሰው። እስላም የሚባል ከነብዩ መሐመድ በፊት አልነበረም፣ በታሪክም አልነበረም። እስልምና በ5 መሰረታዊ ነገሮችን የተመሰረተ ላኢላሃ ኢላላሁ ሙሐመዱን ረሱሉላህ ብሎ ጀመረ እንጂ ላኢላሃ ኢላላህ አዳም ረሱሉላህ ብሎ አልጀመረም። ያው ነው ፎርሽ የሚያደርገው። ስለዚህ ትላንት አንደኛ ነብዩ መሐመድ ነው እስልምናን የተቀበሉ፣ እስልምናን ያመኑ፣ የተቀበሉ ሳይሆን ያመኑ፣ ያቋቋሙ፣ የጀመሩ ያውም በሙሐመድ ረሱሉላህ ነው እንጂ በኢሳ ረሱሉላህ አይደለም፣ በሙሴ ረሱሉላህ አይደለም፣ በአብርሃም ረሱሉላህ አይደለም፣ በአዳም ረሱሉላህ አይደለም፣ በሙሐመድ ረሱሉላህ ነው እስልምና የተጀመረ። ስለዚህ ሙሐመድስ መቼ ነው ተገኘ? በ570 ዓመተ ምህረት ነው ከክርስቶስ ልደት በኋላ። መቼ ነው እስልምናን የጀመረው? በ612 ነው። ከዛ በፊት እስልምና ነበር? በታሪክም በጽሁፍም የለም። ተከለ የለም። አንዳንድ ሰዎች እነሱ የሚጠቅሱት አውቃለሁ። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፍጥረት አላህ التي فطر الناس عليها لا تبديل لخلق الله አላህ በርሷ ላይ ሰዎችን በርሷ ላይ የፈጠረባትን ይላል ያዟት ይላል። ምን ትባላለች ሃይማኖቷ ብለን ብንጠይቅ እስላም ነው ብሉ። እስልምና ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ብላ ነው የጀመረችው። የሙሐመድ አባት ራሱ እስላም አልነበረም። ቤተሰቦቹ ጣዖት አምላኪ ናቸው። 360 ጣዖታት ነው የሚመለከው። እሳቸውን ያሳደጉ አጎቶቹና የአጎቱ ሚስቶች እና ሐሊማና አቡ ጣሊብ ጣዖትን ነው የሚያመልኩት። የታወቀ ነው። ማንም ሙስሊም የሚያውቀው ነው። ይሄን የማያውቁ ደግሞ ይወቅ። ከነብዩ መሐመድ አጎቶች ማን ነው እስልምናን ተቀብሎ የሞተ? የለም። ስለዚህ አንድ ብሎ መሐመድን ጀመረ። ቀጥሎ ደግሞ ሚስቱ ነው ኸዲጀቱ ቢንቱ ኹወይሊድ የምትባል ሴት ነው እስልምናን የተቀበለችው። ከዛስ አቡበክር የሚባል ሰው ነው የተቀበለው። 1 2 3 ብላ ነው ጀመረች እስልምና እንጂ እስልምና መጀመሪያውም ነበረ። የት ጋር ነው የተጻፈ? የለም። ቁርአን ውስጥ ሙሳ እስላም ነበረ፣ ሙሳ እስልምናን ሃይማኖት ይከተል ነበር የሚባል አበዳን ልታገኙት አትችሉ። ሙሳ ህጉን ነው የሚከተለው፣ ተውራት ነው። ተውራት እስላም አይደለም። ቁርአን እንደውም ምንድነው ብለው ያ አህሉል ኪታብ እናንተ የመጽሐፉ ሰዎች ሆይ ብሎ ይጠራል እንጂ እናንተ የቀደሙት ሙስሊሞች ሆይ ብሎ አይጠራም። እናንተ የቀደምት እስላሞች ሆይ ብሎ አይደለም። ስለዚህ በቁርአንም ቁርአን ራሱ ክዷል። እስልምና መጀመሪያ እንዳልነበረ ማን ብሎ ነው የሚጠራ? እናንተ የመጽሐፉ ሰዎች ነው እንጂ እናንተ የቀደምት እስላሞች ሆይ ብሎ አይጠራም። ይሄንን ጥንቃቄ ሙስሊም የሚባለውና እስላም የሚባለውን እነዚህን ቃላቶችን መለየት መቻል ያስፈልገናል። መለየት ሙስሊም ማለት ተከታይ ነው። ምኑን? ያመነውን ነገር መከተል። እስላም ማለት ሃይማኖት ነው። መቼ ነው የተጀመረ? ትናንት የዛሬ 1400 ምናምን 45ኛ ምናምን። ስለዚህ እስላም የሚባል ሃይማኖት ትላንት ነው የተቋቋመ። ለዚሁ ነው እኮ በ622 ዓመተ ምህረት ነብዩን ከመካ ከተማ ወደ መዲና ያሳደዱት አዲስ ሃይማኖት ስለጀመሩ ነው እሳቸው። ይሄን ማወቅ አለባቸው ሙስሊሞች። ይሄን የሚሰሙ ሰዎች እስላም የሚባል ዱሮ ከጥንት እንደነበረው እስልምና ላኢላሃ ኢላላህ ሙሐመድ ረሱሉላህ ኢቃሙ ሰላት ኢታኡ ዘካት ሶሙ ረመዳን ሐጅ በይትላህ። ማን ነው ሐጅ ሄደ ከሙሐመድ በፊት? እስልምና እንደው ከሙሐመድ በፊት ጀመረ ብለው ነው። ኢሳ ሐጅ ሄዷል?
አትሊስት ሙሴ ሐጅ ሄደዋል፣ አዳም ሐጅ ሄደዋል። نحن نريد الجواب የሌለው ነገር እንዳለ አርጋችሁ አታስተምሩ ነው። ስለዚህ ስላሴ የሚለው በቁርአን ራሱ ማየት ያስፈልጋል። ቁርአን ግን በሱራ 10 ቁጥር 94 ላይ ምንድነው የሚለው መሰለህ? ያ ሙሐመድ ወዳንተ ካወራነው በመጠራጠር ውስጥ ብትሆን እነዛ ካንተ በፊት መጽሐፍትን የሚያነቡትን ጠይቅ። فإن كنت في شك مما أنزلنا إليك فاسأل الذين قرأوا الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ካንተ በፊት የሚባሉት እነማን ናቸው? መጽሐፍ ቅዱስን የሚከተሉ ወንጌላውያን ናቸው ነው በጥሬ ቋንቋ። እኛን ነው መጠየቅ ያለባቸው። ስላሴን እኛን ነው የምንተረጉመው። ቁርአን እንኳን ሙስሊሞች የሙስሊም አባት ሙሐመድን ራሱ እነሱን ጠይቅ ብሎ ልኳልና ይሄን ማወቅ መቻል አለብን ወገኖቼ ማለት ነው። ስለዚህ ስላሴ በመጽሐፍ ቅዱሳችን በእንጂልም በተውራትም ኑ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ማለት ስላሴ ከዘላለም ነበረ ማለት ነው። ስለዚህ እግዚአብሔር ትልቅ ነው። ሰማይና ምድርን ሞልቶ የነበረው የሆነ ልክ እንደ ትራምፕ አድርጎ የሆነ አገር ጠቅላይ ሚኒስትር አድርጎ እግዚአብሔርን መሳል አይቻልም። እግዚአብሔር መንፈስ ነው። አላሁ ሁወ ሩሑን ይላል መጽሐፍ ቅዱሳችን ዮሐንስ 4:24 ላይ አላሁ ሩሑን አለዚ ያዕቡዱሁ ወያዕቡዱሁ ብሩሂ ወቢልሐቅ ይላል። አላሁ ሁወ ሩሑን ወያዕቡዱሁ ብሩሂ ወቢልሐቅ። አላህ መንፈስ ነው እንጂ ድንጋይ አይደለም። የሚያመልኩትን በእውነትና በመንፈስ ሊያመልኩት ይገባቸዋል የሚለውን። ስለዚህ እኛን ሊጠይቁን ስለ ስላሴ እኛን የምንመልሰው የመጽሐፉ ሰዎች እኛ ነን። በተውራት ያመነን ሙሉ ተውራት 5ቱ ተውራት፣ በእንጂል ያመነ 27ቱ ኪታቦች፣ በዘቡር ያመን ነው አንዱ የአናሺዳ በውስጡ 150 ምዕራፎችን የያዘ በሱሑፍ አልአንቢያ ሱፊ ኢብራሂም ወሙሳ ብሎ ቁርአን ይጠቆመው ሱፎቹን ያመን ነው። ከኢያሱ እስከ ሚልኪያ 33 ኪታቦችን ያመን እኛን ነው ሊጠይቁን የሚገባ እውነተኛ ተከታዮች እውነተኛ መንገድ ላይ ያለ ነው እኛን። እኛ አሁን ቀጥተኛ መንገድ ምረን አንልም። ተመርተናል። ኢየሱስ መንገዳችን ነው። አልመሲህ መንገዳችን ነው። ህይወታችን ነው። ብርሃናችን ነው። አለቀ። ስለዚህ ስላሴ ብለን ስንል ይሄንን ማወቅ መቻል አለባቸው። ስለ ሞትና ትንሣኤ ትልቁ የሙስሊሞቹ ክህደት እዛ ላይ ባጭሩ ብዬ ልበል። በቁርአን ላይ ኢሳ አልሞተ የሚባል የለም፣ አልተጻፈም። እስቲ ጠይቁት ይህንን ቪዲዮ የሚሰሙ ሰዎች ቃል በቃል ኢሳ አልሞተም የሚል ቦታ ካገኛችሁ እኔን ውሸተኛ አድርጉ። አልተሰቀለም ማለት ነው። አልተሰቀለም የሚል አልሞተም የሚል 1፣ አልተገደለም የሚል 2፣ አልተሰቀለም የሚል 3ቱም እነዚህ አሁን ያልኳቸው ቃላቶች የሉም። ታዲያ ከሌሉ ከየት ነው ያመጡት? ቁርአን ላይ በሱራ 4 ቁጥር 157 ላይ ወማ ቀተሉሁ ነው ያለው። አልገደሉትም ነው ያለው እንጂ አልተገደለም አላለም። የቁርአኑ ኪደቱ ከሰዎቹ ነው እንጂ ከኢሳ ለማሞቱ አይደለም። ፈህምታ ገብቶሃል? ሌላው ደግሞ አልሰቀሉትም ነው ያለው እንጂ አልተሰቀለም አይልም። ወማ ቀተሉሁ ወማ ሰለቡሁ ሰዎቹ አልሰቀሉትም እንጂ አልተሰቀለም አይልም። አልገደሉትም ነው ምለው አልተገደለም። ስለዚህ ማን ነው የገደለው ነው የኛ ጥያቄ። የቁርአኑ ኪደቱ ከሰዎቹ ነው እንጂ ከኢሳ አለማሞቱ አለመሰቀሉ አይደለም። ተረዳችሁኝ ይሄን ነገር? አልተገደለም የሚል ቃል በቃል የለም፣ ግን ስብከቱማ ሞልቷል በምድር በመላው ዓለም ላይ ኢሳ አልሞተም አላህ ወሰደ የሚለው ሞልቷል፣ ግን ቁርአን አላለም። አዎ ወስዷል። ከምንድን ነው የወሰደው? ጥያቄ እዛች ጋር ከእንቅልፍ ነው? ከሞት ነው? ወይ ቁጭ ብለህ ምሳ እየበላ ከነበረበት ነው የወሰደው? ከየት ነው የወሰደው? ቁርአን ራሱ መልስ ይሰጣል። እንኳን መጽሐፍ ቅዱስ ቁርአን ራሱ መልስ ይሰጣል። አንደኛ ምን ብያለሁ?
አልሞተም፣ አልተሰቀለም፣ አልተገደለም የሚል እነዚህ 3 ቃላቶች በቁርአን ላይ አልተጻፈም፣ የለም። ታዲያ ሞቷል ወይ ብለህ ከጠየቀኝ በቁርአን አለ ወይ? አዎ አለ። ሱረቱል መርየም 1933 እንዲህ የሚል ቃል አለው። የቁርአኑን እናገራለሁ፣ ሙስሊሞቹን እናገራለሁ። እነሱ የሚሉትና ቁርአን የሚለውን እናገራለሁ። የሚለይ እውነቱን ለይቶ ይቀበል። እኔ እውነቱን ለይቼ እንደተቀበልኩ ወሰላሙን አለየ የውመ ዑሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። ሰላምም በእኔ ላይ ነው። አንዳንዱ ዑለማዎች ምን ሰላም በእኔ ላይ ይሁን ብሎ አይልም። እንደዛ እንግሊዘኛም አንብቡ፣ ኦሮመኛም አንብቡ፣ አማርኛም አንብቡ። ሰላም በእኔ ላይ ይሁን አይልም። ሰላም በእኔ ላይ ነው ይላል። ሰላምም በእኔ ላይ ነው። ስለዚህ ኢሳ የሰላም ምንጭ ነው ማለት ነው። በእኔ ላይ ነው። መቼ? በተወለድሁ ቀን ሕፃኑ ነው እየተናገረ ያለው። በሚሞትበትም ቀን ሕያው ሆኜ በሚቀሰቀስበትም ቀን ተወልዷል፣ ሞቷል፣ ሕያው ሆኖ ተንቀሳቅሷል፣ ሄዷል። ሙስሊሞቹ ግን እንዲህ ይላል፣ አይ የውመል ቂያማ መጥቶ ይሞታል ይላል። ቅድመ ጥንቃቄ ማድረግ ያስፈልጋል። ቁርአን ላይ አልመሲህ ኢሳ የውመል ቂያማ መጥቶ ይሞታል የሚል አልተጻፈም። አበደን ሊታገኙት አትችሉ። የለም። በእውነት የተከበራችሁ ሙስሊም ወንድሞቼና እህቶቼ ኢሳ ቁርአናችሁ ላይ የውመል ቂያማ መጥቶ ይሞታል የሚል አልተጻፈም። የለም። ስለወደድክ ብቻ አትውደድ። እውነቱን ለይ ያስፈልጋል። የውመል ቂያማ መጥቶ ሸሂድ ይሆናል ይላል ቁርአን ላይ ሱራ 4 ቁጥር 159 ላይ ወኢን ሚን አህሊል ኪታቢ ኢላ ሊዩእሚነነ ቢሂ ቀብለ መውቲ ወየኩነ ዐለይሂ የውመል ቂያመቲ ሸሂዳ። ሸሂድ ለመሆን ነው ይመጣል፣ ልመሰክርባቸው ይመጣል እንጂ ለመሞት ይመጣል የሚል የለም። 3ቱን ስቴፖቹን ጨርሷል ኢሳ። ኢቭን በቁርአን ሌላውን አትጨምሩበት ወገኖቼ። በጣም የሚያከብራችሁ ህመማችሁን አውቃለሁ። እናንተ አሁን የሚያማችሁ እኔን አሞኛል አውቃለሁ። አይና ተወልዷል፣ አንደኛ ስቴፕ ነው። ሞቷል፣ አንደኛ ስቴፕ። ሕያው ሆኖ ተነስቷል። ወየውመ ኡብዐሱ ሐያ። የሕያው ተቃራኒ ምንድን ነው? ሞት ነው እንጂ እንቅልፍ አይደለም። አሁን የሚቀራው ተወልዷል፣ ሞቷል፣ ተነስቷል። ኢቭን በቁርአን ወሰላሙን ዐለየ የውመ ኡሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። በመጨረሻ መጥቶ ይሞታል ነው? የለም እንደሱ አይነት ትምህርት። ሰዎቹ ግን ያስተምራሉ ይላሉ፣ ታቢዖቹም ደግሞ ይከተላሉ፣ ይቀበላሉ። ዑለማዎቹ የሚሉት ተቀበሉ፣ ችግር የለም። ግን ለዩት። እውነቱን መለየት ያስፈልጋል። ስለዚህ 3ቱን ስቴፕ ጨርሷል። መጨረሻ ስቴፕ 4ኛ ስቴፑን ደግሞ ተናግሯል። ምንድነው የተናገረው? ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ሱራ 4 ቁጥር 159 ሸሂድ ለመሆን ነው የሚመጣ ይላል ቁርአናችሁ። ቁርአኔ ሳይሆን ቁርአናችሁ። ስለዚህ ሙስሊሞቹ መዳን ይፈልጋሉ። ፍርሃት ነው እንጂ ሰው ፈርተህ ከሞት አታመልጥ። የምትሞተው ግን ኢቭን በቁርአን ኢዛ ጃአ አጀሉሁም ላ የስተእኪሩነ ሰዓተን ወላ የስተቅዲሙን የተባለ እሱ በቃ ሞት ከመጣ አታመልጥም፣ በርም ብዘጋ። ስለዚህ ሞትን ፈርተህ ከእውነት አትሽ። ኢየሱስ ሞቶ ተነስቷል። ኢቭን በቁርአን ማለት አልመሲህ ኢሳ ማለት ነው። አትሊስት የእናንተ ራሱ ሞቶ ተነስቷል። የእውነቱን ደግሞ ወደ እውነቱ ስትመጣ ሐቂቃውን ታየዋለህ። ስለዚህ ይሄን ይመስላል። ስላሴን በተመለከተ ተደበቀ እንጂ ተሸሸገ እንጂ ሞትና ትንሣኤም ተደበቀ ተሸሸገ እንጂ መጽሐፋቸው ላይም አለ። ምናልባት ቁርአንም ከመጽሐፍ ቅዱስ በኋላ የተጻፈ ስለሆነ ቅድም እንዳወራ ነው በ612 በመሐመድ አማካይነት እስልምናም የተጀመረ እምነት እንደመሆኑ መጠን ምናልባት ክርስትናን ለመቃወም የተጻፈ ነው ማለት እንችላለን። ለምሳሌ
ለምሳሌ አላህ አይወልድም አይወለድም ሲባል መጽሐፍ ቅዱስ የእግዚአብሔር ልጅ የሚል ኢየሱስ ክርስቶስ ስላለ ይህንን ለመቃወም የተጻፈ ሀሳብ ነው ወይ? ጥያቄ የለው። እንዲሁም ደግሞ ቅድም እንዳነሳ ነው ኢየሱስ ክርስቶስ በመስቀል ላይ ለኃጢአተኞች ኃጢአት ሞቷል፣ ተሰቅሏል፣ ተነስቷል የሚል በጣም ግልጽ የሆነ ኃይለ ቃል ስላለ ይህንን ለመቃወም አልሰቀሉትም፣ አልገደሉትም የሚል የተጻፈ ሊሆን ይችላል። ምናልባት ማለት መጽሐፍ ቅዱስ ላይ አለ። አሁን እነዚህ አላህ አይወልድም አይወለድም የሚለው ሀሳብ እግዚአብሔር ልጅ ኢየሱስ ክርስቶስ ስላለ እግዚአብሔር ወልድ ስላለ ይህንን ለመቃወም የተጻፈ ነው ብዬ አስባለሁ። እንደዛ ነው የምንረዳው። ሁለተኛውም ደግሞ ኢየሱስ ክርስቶስ በመስቀል ላይ ለኃጢአተኞች ኃጢአት፣ እንግዲህ የክርስትና መሰረቱ ነው ይሄ። ኢየሱስ ክርስቶስ በመስቀል ላይ መሞቱ ደሙን ማፍሰሱ የክርስትና መሰረታዊ ትምህርት ነው። ሰው ወደ እግዚአብሔር የሚቀርበው በክርስቶስ ደም በኩል ነው። ኢየሱስ ክርስቶስ አልተሰቀለም ከተባለ ትልቅ የክርስትናን ትምህርት ያፈርሳል። ይህንን ለመቃወም የተጻፈ ነው ማለት ይቻላል። ምንም ጥያቄ የለም። ቅድም መጀመሪያ አካባቢ እያለሁ ከዚህ ወንጌል ውጭ ሌላ ወንጌል የሚመጣ ከሆነ እሱ የሚያናውጣችሁ ነው ብሎ አትሊስት በውስጡ የተጻፈውን እንዲያውቁ ነው። ልክ ነው። በቁርአኑ የተጻፈው አትሊስት በቁርአን ውስጥ የተጻፈው ቁርአን ያላለውን አትበሉ ነው። ግን እስልምና በስድስተኛ ክፍለ ዘመን የተጀመረው የነበረውን ድህነትን ለማፍረስ ነው። አዎ ምንም ጥያቄ የለውም ወገኔ። በነፃነት እንድንኖር ክርስቶስ ነፃ አወጣን ተባለው። ከህግ ነፃ አወጣን። መዳን በደሙ ነው። ክርስቶስ ደሙን አፈሰሰ፣ እኛን አዳንን። በስድስተኛ ክፍለ ዘመን ደግሞ የመጣው ሃይማኖት ወደ ሌላ ህግ መለሰ። ታሪኮቹን ሁሉ ቀየረ። ሰላት 5 ቀን ሲገዱ መጀመሪያ አልነበረ። መጀመሪያ ምንድነው? ሰው በምንድን ነው? በጸጋ። ከጸጋ በፊት ምንድነው ነበረው? በህግ በተጻፈ ህግ። ከዛ በፊት ምንድነው የነበረው? በህሊና ህግ። እነዚህ ስቴፖች አሉ። አሁን መጽሐፍ ቅዱስ ዘጋ። ኦልሬዲ ዘግተዋል። ራእይ 22 ላይ ቁጥር 18 በዚህ በተጻፈው ትንቢት ቃል ላይ የሚጨምር መቅሰፍት እንደሚጨመርበት የሚቀንስ ደግሞ ከአዲሲቱ ከተማ ከተዘጋጀለት ከተማ እንደሚቀነስበት ስለዚህ ዘግተዋል። በገላትያ ቅድም በጠቀስኩት ዘግተዋል። እስልምና ክርስትናን ክርስቶስ በሰራልን ለማፍረስ ነው የመጣው። ምንም ጥያቄ የለም ብላ ሸክም። አሁን ዘመቻው የክርስቶስ ኢየሱስን ትምህርት ለማፍረስ ነው፣ በኦንላይንም በኦፍላይንም። ሐሰተኛ አስተማሪዎች እንደሚመጡ እኛ ብዙ አንዳንድ ጊዜ ሐሰተኛ አስተማሪ በቤተ ክርስቲያን ውስጥ ይሄ ውርውር የሚሉ ብቻ ነው እንትን የምንጠቅሰው። አዎ ሐሰተኛ ትምህርት እንደሚመጣው ከኔ በኋላ የሚመጣው በበር አይደለም ብሎ ያለው በሌላ ይገባል የተባለው ዲነትን የሚያፈርስ ሰዎቹን ከብርሃን ወደ ጨለማ የሚመልስ እንደሆነ ስለ ክርስቶስ ስታነሳ አንገትን የምታጣበት መስል። እኔ አሁን ሰብካለሁ ኮሜንቴ ስር አትሊስት በጥሩ ንግግር አይ ተሳስተህ ነው ይሄ እንደዚህ ነው የምትተረጎመው ያለው መታየት። ስለዚህ ምን ጥያቄ ያለው? እስልምና የመጀመሪያ ትምህርተ ክርስቶስን ለማፍረስ የመጣችው ሃይማኖት እንደሆነ ሁላችን ማወቅ አለብን። ከዚህ ጋር ተያይዞ ግን ትችቶች ተነስተውብህ አያውቁም? አንተ አሁን ቲክቶክ ላይ ማያለው ዩቲዩብ ላይም ቪዲዮዎችን ተመልክቻለሁ እና አለባበስ እንደዚች ሆነ ነው የምትሰብከው። ቆቡን ታረጋለህ፣ እንደዚች ፎጣዋንም ታደርጋለህ። ምናልባት ስሙን ተሳስቼ ከሆነ ታርመኛለህ እና እነዚህን ለብሰህ ነው የምታረገውና እኔ ደግሞ ብዙ ጊዜ የማውቀው
በእስልምና ውስጥ ያሉ መምህራን ወይም ደግሞ የእስልምናን እምነት የሚከተሉ ሰዎች ሙስሊሞች ማለት ነው እነሱ ናቸው ይህንን አለባበስ የሚጠቀሙትና ይህንን አለባበስ አንተ በመጠቀም ትችት አይደርስብም ከክርስቲያኖችም ሆነ ከሙስሊሞች። አንተ አልፈ ደግሞ መዝሙርም አውጥተሃል። በአንተ ዩቲዩብ ቻናል ላይ አይቻለሁ መዝሙር በእስልምና ኮንቴክስት የተሰራ መዝሙር እንትኑ አዘማመሩ ራሱ ለዛ ወደዛ ነው የሚሄደውና ትችቶችን አላስነሳብህም ወይ? እንዲሁም ደግሞ ትክክል ነው ብለስ ትክክል ነው ወይ መጠየቅ ይቻላል አይደለ? ትክክል ነው ወይ የእነሱን ልብስ ለብሰ በእነሱ አዝያዛም ዘምረ ትክክል ነው ወይ ያስኬዳል ወይ? ይህንንም ቆብ እስካሁን ድረስ ማድረግ አግባብ ነው ወይስ እስልምና ከአንተ ውስጥ ወጥ ተፈላለቀ? አመሰግናለሁ። እሺ ትችቶቹ አሉ። ትችት ከሁለት አንግል ነው። አንደኛ ከእውቀት ማነስ ነው። ሁለተኛ ከጥላቻ ነው ብዬ አምናለሁ። በዚህ ወገን በክርስቲያኖቹ ወገን፣ በዛ ወገን ደግሞ ከአለማወቅ ነው። የኛን ልብስ ይላሉ። ታዲያ የኛን ልብስ ለምን ትለብሳለህ ይላሉ። ሰውየው አማራ ከሆነ የአማራ ልብስ አለ፣ የአማራ ባህል ልብስ አለ። ትክክል ነው። የኛን ልብስ የሚባለው የሚያስብለው ነገር የለም። ኦሮሞ ከሆነ የኦሮሞ ባህል ልብስ አለው። ጉራጌ ከሆነ የጉራጌ የባህል ልብስ አለው። ልብሱ አረቦቹ የሚለብሱት ልብስ። ኮፊያ ሊበሱ ኮፊያ አድርጎ የተባለ የት ጋር ነው የተጻፈ? ቁርአን ላይ አለ ወይ? መጀመሪያ ቦታን ይወቁ። እኔ ተሳስቻለሁ በዛን ጊዜ ማለት ነው። አትሊስት ቁርአን ላይ ተጽፎ ኮፊያ አትልበሱ ወይም ሊበሱ የሚባል ነገር የለም፣ አታገኝም። ስለዚህ ልብሱ የማን ነው ታዲያ ብለህ ካል ልብሱ የአረቦቹ። የአረቦቹን ልብስ የመልበስ ሙሉ መፍትሄ አለኝ። ይሄ ልብስ የሙስሊሞቹ አይደለም፣ የኔ ነው። እኔ ነኝ የገዛሁት። ስለሚወደው ነው ልብሱን። አረቦቹ ሙሉ በሙሉ ሙስሊም ስለሆኑ የሚለብሱት ልብስ አይደለም። አረብ ሆኖ እኮ እስላም ያልሆኑም ይለብሳሉ፣ ጀለቢያን ይለብሳሉ። ታዲያ ሙስሊም ናቸው ማለት ነው? ጥምጣም ያደርጋሉ፣ ይጠመጥማሉ፣ ኮፊያ ያደርጋሉ። ሙስሊም ናቸው ማለት ነው? የራሳቸው የባህላቸው ልብስ እኮ። አትሊስት ደግሞ እኔ ከእስልምና እንደመጣ ሰዎቹ እንዲያውቁ ፎርጂድ አይደለም፣ ትክክለኛ ከኦሪጂን እስላም ነው የዳንኩት ከእስላም ልብስ አይደለም ያወለኩት፣ ልብስ አይደለም ያወለኩት፣ ሃይማኖቱን ነው ያወለኩት። ሃይማኖት በልብስ አይደለም የተገለጸልኝ ለኔ። ድሮም ቢሆን የሌላቸው እኮ በራሳቸው ሱሪ ነው የሚሰግዱ። በእስላም ቤት ቢሆን በራሳቸው ቁምጣ ነው የሚሰግዱት። አትሊስት እንደምንም አድርጎ ማለት ነው። የተሳሳተ አስተሳሰብ ነው፣ አመለካከቶች ናቸው። ስለዚህ ትችቶች አለው። ነጭ ልብስ፣ ነጭ ጥምጣም አለው፣ ነጭ ኮፍያ አለው። መጽሐፍ ቅዱሳቸው እኮ ነጭ ልብስ ለብሶ ይላል። ነጭ ልብስ ለብሶ በጉ ፊት ሰገዱ ይላል። የሆነ ነጭ ልብስ ቢለብስ ምን ችግር አለ? አትሊስት ሊትራሊ ነው እየተረጎምኩ አይደለም። ሁለቱም እንትን አይደለም፣ ምንም ሙሽክላ የለውም፣ ችግር ነው። ሌላው ደግሞ ወርቆ በግንባራቸው ሰገዱ ይላል መጽሐፍ ቅዱሳችን። ልክ እንደ ሙስሊም ጎድቄ በግንባር ቢሰግድስ ምን ችግር አለ? የተሰጠኝ ካልኩሌሽን የለም። ቢሰግድ የስግደት ፎርሙላ የለም፣ አልተሰጠኝ። እንደነሱ መስገድ እችላለሁ። የሚሰግድለት ግን ለማን ነው የሚለው ይለይልኝ። እኔ ቅድም እንዳልኳችሁ ሶማሌ ውስጥ በነበርኩ ጊዜ ከነሱ ጋር ነበርኩ፣ እየሰገድኩ ለማን እንደሚሰግድ ነው የሚያውቀው። ለይች አልወጣልህም ወይ? ወጥቶልኝ ኢየሱስ እኮ በውስጤ ነግሶ ራሴን የካድኩ ራሴን የገደልኩ ሰው ነኝ ስለ ክርስቶስ።
ሰው ስለኔ ይጨነቃል። እባክህ ይላል። እኔ አልጨነቅም። የሚጨነቅልኝ የጠራኝን አውቃለሁ። ስለዚህ ትችቶቹ አሉ። ትችቶቹ ከእውቀት ጎደሎነት ይሆናል ብዬ ገምታለሁ። ይቅርታ እንግዲህ ይህንን ቃል ስለተጠቀምኩኝ ታላቅ ይቅርታ ጠይቃለሁ። ልብሱ እስላም አያረግም። ቋንቋቸውን ሲጠቀም እኔ በአንዳንድ ጊዜ አላህ ብዬ እጠቀማለሁ። ይሄ አልወጣለትም እንደ ሰው ይላሉ አንዳንድ ሰዎች። ወጥቶልኛል ኢየሱስ ገብቷል። ቋንቋቸውን መጠቀም ቋንቋ ሁሉ ለክርስቶስ ኢየሱስ ክብር ነው የሚውለው። በእኔ ቤት ቋንቋዎች መጽሐፍቶች ሁሉ በተጻፉበት ቋንቋ እኔ ክርስቶስን እሰብካለሁ ከቻልኩ ማለት ነው። ለምሳሌ አረበኛ መጽሐፍ ቅዱስ አላህ፣ የሶማለኛ መጽሐፍ ቅዱስ ደግሞ ኢላህ፣ የአፋር ኢላህ። አልተሳሳቱም። እዛ መቀጠል ነው ማለት ረቢ ይላሉ። ረቢዮ ይላሉ ሶማሌዎቹ። ረቢል ዓለሚን የተባለ ለአረቦቹ አይደለም። ረብ የሚለው ራሱ ሲጀመር ጥሬ ትርጉሙ አረበኛ አይደለም፣ የተወሰደው ነው ከግሪክ። ስለዚህ ይሄን ይመስላልና ትችቶቹ አሉ። ትችቶቹም በክርስቲያኖቹ ወገን ቢቀንሱ ከሚተቹ ቢጸልዩልኝ ተረድቻለሁ። ይሄው እጀ ሙሉ አድርጎኛል። ሰዎቹ እየዳኑ ነው። ታዲያ ሱፍ ለብሼ ልሄድላቸው? ከራበት አድርጌ ልሄድላቸው? ይቀበሉኛል? አውዳቸውን ተከትለን አውዳቸውን ተቀብለን በነሱ ጫማ ውስጥ ሆነን ነው ሰዎቹን የምናመጣ እንጂ በኔ ጫማ ውስጥ ሆኜ ሰዎቹን ሊያመጣ አልችልም። ይህ ስህተት ነው። ልብሱን በተመለከተ አይሁዶቹም ይለብሳሉ፣ ቆብን ይለብሳሉ፣ ጀለቢያን ይለብሳሉ። ስለ ልብስ ጉዳይ ባይጨነቁ ማንም ከዛም ወገን ከዚህም ወገን ባይጨነቁ ጥሩ ነው የማለት ነው። መጨረሻው ጥያቄ የሚሆነው ኢየሱስ ክርስቶስ ግን ለአንተ ማን ነው? ምክንያቱም ከቅድም ጀምሮ ብዙ ነገር አውርተናል። ለኢየሱስ ክርስቶስ የከፈልከውን ዋጋ፣ እሱን የተቀበልክበትን መንገድ፣ እንዲሁም ደግሞ የመጣህባቸውንም መንገዶች በብዙ አውርተሃል። ስለ ኢየሱስ ክርስቶስ ከቁርአኑ አልመሲሳ ብለህ ኢቭን እንኳን የመጽሐፍ ቅዱሱ ኢየሱስ ባይሆንም ለሙስሊሞቹ የምታስረዳበትን መንገድ እንዲሁም በመጽሐፍ ቅዱሱን ኢየሱስ ደግሞ ያብራራበት ሰፊ ማብራሪያ ያለና ለአንተ በግል ስትመጣ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ወይም አልመሲሁ ዒሳ ለኔ ህይወት ነው። ለኔ የጀነት በር ነው። አልመሲህ ዒሳ የኔ ህይወቴና ትንሣኤ ነው። የህይወት እንጀራዬ ነው። አልመሲህ ዒሳ ለኔ ጣፋጭ ነው፣ እረፍቴ ነው። አሳርፎኛል። መተኪያ የሌለ የህይወቴ እረፍት፣ የህይወቴ መድኃኒት ያሳረፈኝ ማቴዎስ 11:28 ላይ እንዳለው የደከማችሁ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ እንዳለ አልመሲህ ዒሳ ለኔ እረፍቴ ነው። የጀነት በሬ ነው። የሚወስደኝ ነው፣ የሚጠብቀው ነው። ልክ ሰውን ሲጠይቅ የሞተችን እናት ነው የምትጠብቀው ወይስ ገበያ የሄደችው ነው እንደሚባል መልሱ ገበያ የሄደች እናት ነው የምትጠበቀው። ምክንያቱም ዘንቤል ውስጥ የሆነ ነገር ይዛ ትመጣለች እንደሚባለው ወደ ሰማይ የሄደው ኢየሱስ ተመልሶ ይመጣል። አይመጣብኝ የሚመጣልኛል እንጂ አሜን። የሚመጣልኝን ኢየሱስ የሚቀበለኝ ከሱ ጋራ ለዘላለም የሚያርፍ የሚመለክ አምላኬ፣ መዳኛዬ፣ ህይወቴ፣ እረፍቴ፣ ብርሃኔ ነው። አሜን። هذا هو المسيح ለኔ ኢየሱስ ለኔ እንደዚሁ ነው። ጣፋጭ መተኪያ የሌለ ከማር በላይ የሚጣፍጥ ግን ሌሎቹ የሚጠሉት ኢየሱስም ሲነሳ አዑዙ ቢላሂ ሌሎቹ መናፊቅ ይሉናል፣ ሌሎቹ ደግሞ ሙናፊቅ ይሉናል። ያው ነው። ኢየሱስ ግን ከምንፍቅና ሊያወጣን ከሙናፊቅነት ሊያወጣን ህይወቱን ለኔ ሊሰጥን የመጣልኝ ነው ኢየሱስ ለኔ። አሜን። ውድ ወንድሞቼ
አንድ ነገር እነግራችኋለሁኝ በአጭር ደቂቃና ሴኮንዶች። ይሄ ኢየሱስ ክኒን ነው። ሌባ የነበርክ ከሌብነት ነፃ የሚያወጣ ኢየሱስን ዋጥ፣ አልመሲሁን ዋጥ። ክፉ የነበርክ የጫት ሱሰኛ የነበርክ ሰውዬ ና እህቴ ወንድሜ፣ ነፃ የሚያወጣ እረፍት የሚሰጥ አልመሲሁ ሁወ ነጃክ፣ ነፃ ያወጣሃል። ሰዎቹ ይበሳጫሉ፣ ከቤተሰቦች ጋር ይበሳጫሉ፣ ከሀገር ጋር ይበሳጫሉ፣ ከሚያዩት ነገር ይበሳጫሉ። ከብስጭት ነፃ የሚያወጣው አልመሲህ አለዚ ጃአ ሚነ ሰማዋቲ ኢለል አርድ አለዚ ማተ ለከ ዐለ ሱሉብ፣ የመጣ ከሰማይ ስለ አንተ በመስቀል ላይ ህይወቱን የሰጠ ደሙን ያፈሰሰ ያ ደም ነፃ ያወጣል። ደሙ ዛሬም ትኩስ ነው። ኢየሱስን ካላገኘ እንደተበሳጨህ ትቀራለህ። ገንዘብ ሊኖርህ ይችላል፣ እውቀት ሊኖርህ ይችላል፣ ፖዚሽን ሊኖርህ ይችላል። እስቲ ወስንና በህልምህ የሚያስጨንቅህ ጅኒ፣ ከእባብ ጋር የሚያሳድርህ። አንዳንድ ጊዜ ትንቢት እየተናገርኩ አይደለም ማለት ያሳለፍኩትን ህይወት ነው የምነግራችሁ። አንተም በዛ ህይወት ውስጥ ስላለ እኔ አሁን ነፃ ስለወጣሁ አንዳንድ ጊዜ ጅብ ያባራል፣ የታወቀ ነው። የሚታየው ሁሉ ያስፈራራል። በህልም እየወጣ እጅህን ወደ ኢየሱስ ስታነሳ ከዚህ ጭንቀት ሁሉ ነፃ ትወጣል። እግዚአብሔር ክብሩን ይውሰድ። አሜን። ወንድሜ የወንጌል ሰባኪ አብዶ ጃራ እዚህ ድረስ መጥተህ በስቱዲዮ ጥሪና ክብረ ተገኝተህ የወንጌልን እውነት የበራልን እውነት ልታወራ ፈቃደኛ ሆነ እስከዚህ ድረስ ስለመጣ ከልብ ላመሰግን እወዳለሁ። እግዚአብሔር አምላክ ደግሞ ዘመንን፣ አገልግሎትን፣ የምትሰራቸውን ቤተሰቦችን ሁሉ ይባርክልህ፣ ይጠብቅህ። አሜን። እጅግ በጣም ከልብ አመሰግናለሁ። ብዙ ትምህርቶችን እኔ አግኝቻለሁ። በእርግጠኝነት ይህንን ቪዲዮ የሚመለከቱ ወንድሞችና እህቶች ብዙ በረከቶችን ከዚህ እንደሚያገኙ አምናለሁ። ብዙ መረዳትና ማወቅ ያለብንን ነገር አውርተናል። ከልብ እናመሰግናለን። ሸክምህንም እንጋራለን። ለዛሬው የነበረን ፕሮግራማችን ይህንን ይመስል ነበር። በሚቀጥለው እስክንገናኝ ድረስ ቸር ሰንብቱ።